አቤት አማያችሁ እንደምን አመሸ? እንዴት አመሸሽ? ደህና ነው ወይ? አለ አይ እየሰማሁህ እኮ ነው። እውነትህን ነው። እኔን የሸተተኝ አንተንም ሸቶሃል። አማራው ላይ የሆነ ሴራ ሲመጣ ማለት ነው ሚዲያው ይራወጣል፣ ቢዚ ያደርጉታል። እግዚአብሔር ሆዳቸው ሰፊ። አዳምጪ ሳወራ አዳምጪ። አንቺ ደግሞ ችግር አለብሽ። እና አሁን በቀደም ሀራ መሬት ያሉት ተጋሩ የሆነች ነገር ተኮሱ ተብሎ አይተሽዋል ሚዲያውን። ጦርነት ተጀመረ ምናምን በቃ ሲቀወጥ እንቅልፍ አትወሪ ሲሉ መሀሪ ራሱ ተነስቶ እንዴት ወደ ትግራይ ይተቆጣ። አሁን አማራው ላይ እንደዛ ጸጥ ሴራ እየተሰራ ብልጽግና ምን እንዳደረገ ታውቂያለሽ? ከትግራይ ጋር ሆነን ወደ ሰላም እንመጣለን፣ ህገ መንግስቱ ይከበራል፣ የትግራይ ሉዓላዊነት ይመለሳል። እኔን ግን ተውኛል አብይ አህመድ። ሻዕቢያን ደግሞ ሄዶ በቃ አትንኩኝ አልነካችሁ አሰብ አልልም። አሁን አሰብ የሚል ሰምተሽ ታውቂያለሽ? የለም ጸጥ ብሎ መሀል ላይ ማን ተበላ? አማሬክስ። አሁን ሚውትሽናሽ አያጅቦ ቀድሞ እየገባህ እኮ ነው የተቸገርነው። ሻዕቢያ አማራውን ሻዕቢያ እንዳታምኝና እነሱ ናቸው ይህን ሁሉ ተንኮል የሚጠነስሱ። ሻዕቢያ ድረስ ምን አስኬደ? የራሳችን እህትና ወንድሞች ሆዳቸው ሰፍቶ እያያቸው አይደል እንዴ? እያያቸው እኮ ነው። ሆዳቸው አንገታቸው እስከ እግር ጥፍራቸው ነው። ጦርነት ያለው ሁሉ እኮ አይመስልሽም? ደስ ብሏቸዋል ስታቸው ሬክሰስ ፊክሰስ ነው። እሺ መሀሪ ሐወይ ና አምሐራ መራሒና ጨራሽ እዚህ ጉዳይ ላይ ታስገባኝ ቦት ታስገባኝ የለበትም አሉ አቶ መጥፎ ስድብ እንዳትሰራ በጣም የሚያስጠላብህ አንተ ሻዕቢያ። አዋች ልጅ ይኸውልህ እኔ ልውረድልህ ችግር የለውም። እኔ ከማንም ከገረድ ጋር ማውራት አልፈልግም። ስርዓት ያዝ። ሁላችንም ገረዶች ነን። ምን ሆነ? በቃ ዛስፋይ ግን ይለያያል። ክላስ ኤ እና ክላስ ቢ ስላለው እኔ ልውረድ። ትንሽ እንትና ጭሶ ነው ዊዳ ጭሶ ነው የገባ ሰውጣቱ መሀሪ እንደዛ አይነት ሰው አይደለም። ግን በስድብ ማምን ነው ታዲያ መራገጥ ጀመረ የማያውቀውን ሰው። አንቺን አይደለም መጀመሪያ ማን ነው ችግራቸው? ይሄ እኮ ነው ችግሯ። ይሄ ነው ችግሯ። እኔ ብቻ ነበርኩኝ እኮ የነበርኩት። አልነበርሽም? ካንቺ በፊት ነበርና እሱ መጀመሪያ ሌላ ሰው ጋር ጀምሮ ነበር። ምን አይነት ሰዎች ናቸው? አንተ መሀሪ ሐወይ ማዕዶ ዘለኻ ናይ ኤርትራይ ጉዳይ እንታይ ኮን መሀሪ ግርም ትብለንለኻ ማለት መሀሪ ዓርከይ ሓደ ተዛረበስ ሓደ መዳን ያደብነ ትናደደለኻ ኤርትራ ከእናንተ ጋር ነው ጭራሽ አገር ሆነን ደግሞ ለመኖር የሚታሰብ ያለው ማን ጋር? መሀሪ ማን ነው? እስቲ ራስን አይደንቲፋይ አድርግልን መጀመሪያ። እናቴ ዝም በኪዳነ ምህረት ክብረትሽን ያዥ። እኔ ከሴት ጋር ማውራት አልወድም። ወንድ ይሻላል ጺም ለጺም ምርጫህን አንተ ታውቃለህ። ፕሊስ ሸርሙጠና ባህሪያችሁን እዛው በቤታችሁ ተው ማለት አይ ታውት እኔ እንኳን ተይ እናንተ ስለከፎ ነው ማንነትን ማወቅ ፈልጌ ነው። አይኮነን ጅቦ ፌር ግበር ባዕሎም እኮ የምዝነክእዎ ዘለዉ ናማነ እሱ እኮ ይበፅሕሎም የነኩት እኮ ነው ራሳቸው። ተው ቀሳሰር ተው ግን የቀሳሰር ደወሪ የኢራኑ ሚሳኤል ላይ ሲለበለብ የዛን ጊዜ እንገናኛለን። የዛን ጊዜ ጀርባ እየተለበለበ ስጮ ያገናኘን ማሪ ጦር መሪ ነው የሚመስለኝ። እናቴ ትሙት አልኩ እኮ እንዳለ ጠብጠቦ ጄኔራል ምናምን ነው የሚመስለኝ ሲያወራ። እንዳንተ ደፍሮ ፊሊጶስ አያወራም እኮ እንደ ማሪ ባይዘው ምን አለ መሰለህ ኤርትራ ጄኔራል እነዚህ ሁለቱ አያወሩም። መሳሪያ ማሳዩ ታውቃለህ አይደል? በታሪክም በባህሪያቸው አንተን ነው የሚልኳ እነሱ አያወሩም። አንበሳ ገዳይ እየተባለ አንተ መሀሪ ሐወይ ግደፍ ጸገም እዩ ናይ ትግራይ ነገር ከመይ ይከዳለ። እሺ እህቴ ጀምሪ። መሀሪ እንዳትናገሪ ኩይን። አይ እኔ እኮ አልተናገርኩትም። እኛ ሲል ማንነቱን ማወቅ ፈልጌ ነበር እንጂ እኔ ሰው ክብር መንካትም ማለት ኤርትራውያን ናቸው። አንድ ነገር ኤርትራውያን ናቸው። ሰሞኑን አንበጫብጨውናል እናቴ
እኔ ከመንግስት ጋር እንደምሰራ ታውቂያለሽ። በጣም ነው የተንበጫበጩት። ከዛ ወደ ትግራይ ተው እናቴን ሞጊል እኔ በደንብ ስለማቀቁ እኔ እሺ ምን ልበል? አንተ ከመንግስት ጋር ከሰራ እኔ ከማን ጋር ነው እየሰራ ያለው? ጌታን እኔ አንተ ዝም ብለህ አጠይቁም እንደ ያሰም ጉዳይ የደረሰ ምን ነው ዝም አላችሁ አትሉም? የለም መሀሪስቲ ዝም በል እኔ ላውራበት። ደንብረዋል፣ መንግስት ደንብረዋል። እኔ ከብልጽግና ጋር እሰራለሁ። ከብልጽግና ጋር የቀረበ ኢንፎርሜሽን አገኛለሁ። ምክንያቱም እኛ የምንላቸው ሰዎች አሉ። እንዲሁም ስሜቴ ብልጽግና መሆኑ ታውቃላችሁ። የሆነች ቅማመስናት ነገርም አለች። የብልጽግና የመደመር መጽሐፍ ሽያጭ ግማሿን ዋጥ አድርጌ በልቻለሁ። ሆነም ቀረ አሁን መንግስት ፈርቷል። ከኤርትራ ጋር የሚያደርገውን ጦርነት ጋብ አድርጓል። ከትግራይ ጋር ደግሞ አይታሰብም። የተላከው ሽማግሌ የደረሰ አያጅቦ ቆይ ለነገር አይደል? የትግራዩ ደግሞ ጭራሽ አይደለም ጦርነት ጦር የሚለው ነገር እንዳይታሰብ ተደርጎ ሉዓላዊነቱ ተመልሶ ምናምን አሁን ትኩረት የሚያደርጉት ማለት ላይ ነው፣ አማራ ላይ ነው። ፌዴራል መንግስቱ ሌሎች ታጣቂ እና ይሄ ነገር አማራዊት ነው። ነቅተሃሉ? ምን እየተካሄደ ነው? አሁንም እዛ የትምህርት ትራክ ላይ ነው። ቀጥይ እድሉን ሰጥተንሽ ምን ይባላል መሰለህ አያጅቦዬ፣ ውሃ የሞላ በርሜልና ባዶ በርሜል ስትመታው እኩል አይጮህም። ነገሮችን እኔ በሱ ተዋቸዋለሁ። ነገር ግን ስለ ሽምግልናው ብትነግረኝ ደስ ይለኝ ነበር። 2 ደቂቃ ነው ያለሽ ሐሳብሽ። ወደ አስመራ የተላከው ሽምግልና ከብልጽግና የት ገባ የት ደረሰ? ይሄንን እስቲ ንገረኝ። በቃ አሰብ የሚባል ነገር እርሱ ተባሉ። ኦኬ ብሏል። ቀጥይ ግን ሐሳብሽ። ድሮስ የእውነት ያሰብ ጉዳይ ነበር እንዴ ያሳሰበው አብይ አህመድን? እሱ እኮ አጀንዳ መስጫው ነው አይደለ? አብይ አህመድ እኮ ሽምግልና የላከው ለፋኖ የሚገባ ጦር አለ በእናንተ በኩል አቆሙልኝ ነው። እኛ እንትን ብለን አሰብ ብለን የቀሰቀስ ነው አጀንዳ ለመስጠት ነው ለአማራው። ስለዚህ እባካችሁን በሩን ዝጉልኝ ብሎ ነው ሽምግልና የላከውና ይሄ ሽምግልና የደረሰ እባካችሁ የብልጽግና ሰዎች እዚህ ጋር አስረዱን። እሺ መሀሪ ቀጥል። መሀሪ እንዴ እኔ ምን አገባኝ? የብልጽግና ሰው ነው ያለችው እኮ። እኔ ብልጽግና ነኝ እንዴ? ምንም አያገባኝ። ወንዴ ቀጥል። ወንዴ አኩና ንገራት እስቲ። አኩና ብልጽግና ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ከገዳይ ጋር ህብረት የለኝም እኔ። እሺ እኔ ያለው እኛ የምንልከው የሆነ የማሽሞንሞንም ምንም ነገር የለም። እኛ በአቋምና እየሄድንበት ያለ ነገር ጥያቄ አለ። የሚናገረው አንተ ብልጽግና ከሆንክ ለብልጽግና ቦታ የለንም። ማን አንተ? አንተስ ማን ነህ? ምን አገባህ ስለኔ ማንነት? አንተ የብልጽግና ውሻ ነህ። ውሻ ደግሞ በበላበት ነው የሚጮኸው። ዋሴ ቆይ እኔ ልንገረው። ስማ እንጂ ዶክተር ይሄ ዶክተር ጢሞቴዎስ ዛሬ የፎከረው ነግሮሃል አይደል? በቃ እሱ ነው የኛ አቋም እሱ ነው። ኦኬ አዳምጠኝማ። ይኸውልህ በፊት ስለ ባህር በር ነበር ፎከራው። እሱ ግን አሁን ምን አለ ይሄ መሳሪያ የምታቀባብሉትንና የያዛችሁትን መሬት ምናምን ብሎ አጀንዳውን ቀየረው። የባህሩን ጉዳይ መስሎ ነው። አንተ የምትፈልገውን ነው የምትሰማው። የተቀየረ መስሎ ነው። የምትፈልገውንማ ተሰማለህ። እኛ ውልፍጣ አንልም። አቋማችን የምንሄድበትን ሄደን ባይዘው ወይና ልንገርህ፣ የብልጽግና ስልጣን የኛ የኤርትራ ስልጣን ነው። እኛን ያቆምነው። ኧረ እባክህ ነው ታዲያ አሁን እንዴ አይቀርለትም። ከፈለግን እናፈርሰዋለን፣ ከፈለግን ይቀጥላል። ይሄን የኔ ነው ብለህ ስማ። ትናንትና ጉድ ብልጽግና ጩኸት የገደል ማሚቱ ነው ማሪ። አቤት የብልጽግና ጩኸቱ ይሄ አሰባሰብ የገደል ማሚቱ ነው። መጀመሪያ የውስጥ ችግሩን ሳይፈታ አይደለም አሰብ ነው። አረጋግጠን እንንገራቸው። አረጋግጠን የብልጽግና መንግስት የምታየው አልኩ እኮ
በፈቃደኝነት ኤርትራና አማራ ይቆማል እነሱ ከደበራቸው ይፈርሳል ለምን ካልከኝ በእነሱ ሁለቱ ነው የተረጋገጠው ራሱ ፓርላማ ላይ መሰከረው ማለት ነው ስለዚህ እነሱ እስካቆሙ ድረስ በፈለጉበት ሰዓት አንጠጥረው እንደሚወረውሩት እንዳዘነጋ እና ዶክተር ቱሜቶስ የተናገረው መሳሪያ የሚደረግ ያለው የሚያልፍ ያለውን ፕላስ ደግሞ ይሄ ሰሜን ላይ የተያዘው መሬት አለ የትኛው መሬት የተያዘው ራሱ ሊገልጽ አልቻለም ይሄ ምክንያት ነው ከነገሩ መሸሻ ነው አሁን ተነጋግተናል ትግራይን ትታውን አማራን መታለ ብለህ ከአማራ በኋላ ማንጋድ እንደምትመጣ ስለምናቅ አማራ በተነካው ራሱ አለቀም እኮ ዛሬ አማራን ታደክመው ነገ ትግራይን ታደክማለህ ከነገ ወዲያ ኤርትራ ነው ስለዚህ አልኮኮ እኛ ከመዳከማችን በፊት ገና ሲጀምሩ አለቀም ያለ አማራጭ ቀጥና እጅና እግርን ይዘህ መደራደር ነው በስነ ስርዓት እንጂ ድራማ ማንንም ይለቃችሁ የለም ይሄ ውስጥ ጉዳይ ነው ምናምን ብትለኝ አልሰማህም ለምን ካልከኝ ዛሬ አማራን ተበለዋለህ ከሳምንት በኋላ ትግራይን ተበለዋለህ ከዛ ነው ልትበላይ ነው ስለዚህ ይሄ የሶስቱ በሬዎች ሆነ ገብቷል በእንደዚህ አይነት ድራማ አትሸውሉ አለቃችሁ እመኔ ነው ማለት ይሄን አውቃችሁ በስነ ስርዓት አካሄዳችሁን አውቃችሁ መጣ አለባችሁ there's construction ahead ሲሪየስ ነገራችሁ ኢትዮጵያን ማህሪ የሚያስፈራራችሁ ዝም ብላችሁ ኖ እኔ የተናገርኩት ደግሞ ቆይ አትቀልድ አንተ እኔ ቁም ያስፈራራችሁ እየዛትክባችሁ ምናምን እኮ ነው ይገባል እየዛት ቋርደር ደግሞ ዛሬ ትግራይ ስትበላ እኔ ኤርትራውያን ቢቆሜ ካየው ነገ ወደኔ መሆኑን እንዳወቅናቸው አሰራራቸውን እየነገርኳቸው ነው አላስፈራራም እኔ ምን አገባኝ ሎርድ ዝም ብለው በእናትህ 2 ሜትር ዱላ ይዞ አሰብ የሚገባ መስሎት ነው አዎ ስለዚህ አትቀልድ ማለት ሪያሊቲ በተለይ ስሙ ብልጽግና የምትባሉ ሰዎች ህዝቡ ነቅ እንዳለባችሁ እንዳወቅናችሁ ወዴት አካሄድ እንደምትሄዱ እንዳወቅንባችሁ ኦቁ በቃ ከተነቃ አይገደድም ገብቷል እንደዚህ የሚባል ታሪክ የለም ማሪ አቤት አለ እያስፈራራካቸው እኮ ነው ዋ ግደፍ ነገር ካይተበላሹ ተባላ እናቴን እያስፈራራካቸው ነው ለምን ጅቦ ይሄ ማስፈራራት አይደለም ማሪ ነገርክ ነው ማሪ ያናውራ አንድ ጊዜ ማሪ ይሄን ስሜት ታይዋል ኤርትራኖች ከአዲስ አበባ መውጣት አለባችሁ ስትል ነበር ይቀደማል ማሪ አንደኛ ብልጽግና እኮ ጅቦ እኮ ነው ራሱ ሌባ አትሳደብ አንተ አይባልም ሰው ቤት ገብተህ ትሳደባለህ አይባልም እሱ ወና ብልጽግና ነው ጅቦ ራሱ ሙሉ የሚያራምደው ነገር የብልጽግና ነገር ነው ማሪ ይሄን አስተያየት እንድትሰጥ ነው የምፈልገው ቅድም ጄሪ ናት ጄሪ የምትባል ወጣለች የዳልቻን ፎቶ ያደረገችው ኤርትራኖች ከኢትዮጵያ ይወጣሉ ስትል ነበር ይሄንስ ምን አይነት አስተያየት ትሰጥበታለህ እስቲ መንጥረና አባራቸዋለን አለች የኢትዮጵያ ህዝብ ድምጽ አይደለም የሷ የሥርዓቱ አገልጋይዋ ናት ሲጀምር የሸገር ጁንታ እንኳን ኤርትራዋን ኢትዮጵያውያን እኮ እየተባረሩ ነው አማራ ትግሬ አዲስ አበባ ይቀመጣል እንዴ እየተያዘ ሰርቪስ ይገባል ነበር እንዴ እንኳን ኤርትራው ማለት ጎረቤት ሀገር ማለት ነው ሰላም አክቲቪስቶች ስለዚህ የሥርዓት ህዝብን አይወድም ማለት ነው አይወድም በቃ ህዝቡን ያልወደደ እንዴት አድርጎ ጎረቤት ሀገር ይወዳል አሁን እንዳንድ የብልጽግና ባላዳም ትናንትና እሱን ያስገባቸው እኮ አረ ሸገርታ ድምጽ አይሰማም አረ ተው ግን እንዳንድ የብልጽግና አባል ኤርትራውያን ይውጡ ካለ መንግስት ይውጡ ነው ህዝብ የኢትዮጵያ ህዝብ እኮ አይመለከተው አይደል አሁን ማሪ እኛ ኢትዮጵያን ሰብስቦ ይዝትብናል አሁን የሸገሩ ጁንታ አንተ ሰማጅው ተስራታ ማን አንተ አሰም ስራት ከሆነ የመጣው እኛ ለመጣም ነበር ተስራቱ ተረዋይ እኛ ላልዛተም ስርዓቱ ላይ ነው ይዛተው እኛ ላልዛተም ማን ነው ምንድነው የሚዘተው አንተ ሲጀምር የራስ ሙሉ እኔ ላይ የሚዘተው ማንም ሰው ባዕጃቶም ከየም ዘብልዕና ሸገር ጁንታ ባዕጃቶም زيهم كل تبلعتي كل تمان كبلعتي مزيان بزن بنز ولا قبل سرعات تي دي اف سرعات حجي ام حرام جيبو يخبرك كان يرن حجي تقاقلها بطعم حبيقي قاعد تقبر الله قايب ليه حجي قاعد تقبر الله اول خدمنا السير غيره الفوتو زكير كاد الله غيره هو عرقي حنت نجر سيريس نجرك عصورتو قد بلكالو عصور بلكالو اب تግራይ ብልጽግና حنت نجر تغيرو بلكالو امنني عصورتو قد بلكالو ካብ ደገ ኸድና ኤርትራውያን ምን ትግራይ ስዋይና ብለካለሁ ኖ አይተቀልድ እተሓው ተረዲኸን ካበይና አበይ ከም ዝበልዕ ስለንፈልጦ ብለካለሁ ካብ ደገ ኸድና ብለካለሁ አይነ ገድፎምና ብለካለሁ ግደፉት ውሽጥ ዘሎ ሰልካ ቀልዲ ኮና ሒዝና ዘለና ህዝብና ይጸንት ዘሎ
جيزي خيدا لذا تحجي بس مسفانو خينا ذات نحجزهم يزقبنا ذاته ذاته قربيتنا أمهار ذاته يبولي بجلو كون حجزهم يزقبنا فليتك الله كتير يا زول زيك حبيبي أنا بحكي عربي ጥያቄ አለኝ ለማሃሪ ጥያቄ ተመልሳለህ صغات تقرايكم والله سوري تقرا دعقامه يا زلمه ማሃሪ رايكم كان شعبي انا سمعني قندي سلام نغبرو له منغدي ايتران امحاره طرحي قالي كسمو اسمع اذا حج اذا احنا قدامي امحارين ايتران قالي كسمو بقى انت قايل لنا انت تبقى حج السخا مش لك كيف لك يا زول ارتراوي حوي 100% ايتراوي او 100% ارتراوي ما تحاول اتراوي تخونكون يخرعني من فرد نقرا تخونك تدي في القاتمت بس حواتي يوم بقول له يجيبه سكن بحالي تدي نسخه اتراوي خان كان ذاته ليبا دقالة كابورومون كاب اترا تولد خان نسخه ليبا اتراوي مسكت بس لها ما ونحما اتراوي اخوينا لا من النكا فرع مسبخه عصنت እንዳመጸ መንግስት ስስኻ ምስ አብይ አህመድ ኮሎኔል ትግርኛ ስርዓት ብወሩ ይተሰራረፉ ግደፉ ማሐሪ አብዛት አሽቃባጭ ሓደ አንተ ከሆነ መትከል ክሉ እዚህ ጋር ቴክስቱ ማለት ነው በአንድ ጊዜ ዛረቦ ዘረባ አራን ጊዜ የሚታርገው አንድ ጊዜ ለዚህ ጋር መጽፉ ልጆች ማለት ነው እኔ እየነገርኳችሁ ብልጽግና የሚባል መንግስት ካልጠፋ እኔ አልተኛም እንዳንድ ትግራው ያያልኳችሁ አንበሳ ነው የፈለኩት መጥቶ ማን አባቱ ነው የሚማገር እሱ ነው ሌላ ጥላት የለንም የትግራይ ህዝብ ዋነኛ እንደኛ ቁጥር ህዝባችን ያደህየ ከህዝብነት ቁጥር ስራ ያወጣ ስርዓት ሁለተኛ ጅቦ ከአማራ ጋር ችግር የመፍታት ነው ሻቢያን ቢሆን እኔ ብልጽግናም ቢሆን ሁለቱም ለኔ አንድ ናቸው እኔ አቋሜ ግን በዚህ ሰዓት ላይ ህዝብን እየጨፈጨፈ ያለው ብልጽግና ነው ሻቢያ ጠላታችን ነው በዚህ ሰዓት ላይ እየጨፈጨፈ ያለው ህዝብን ብልጽግና ነው ቃራት ነው ጅቦ አርከን አነ ረካ ይግረስ አብይ አህመድ ነው ኦሮሞስ ጠላታችን አይደለም አብይ አህመድ ጠላታችን ንዓና ጽቡቅ ገበርቲ ይኩሩን እዚ ህዝብ እዚ ግን ኣብ ብዙ ሕጂ ዘለና መጻብቦ ሳቶም ጥራይ ክወፁ ዝኽእሉ እምበሪ ፈቲናዮ ማይኮና ንኹ ንቃለሶም ደ የለና ግን ኣብዚ ሕጂ መፁ ዘሎ በላዕተኛ ተረዲኻ እንታይ ና ክንገብር ንኽእል ሕጂ ረኽ ጥይሮም ኣይከኣልን ኮይኑ እምበር ክፀንሑ ዘይብሎም ውድባት ኮይኑ ክልቲኦም ማሐሪ በትግርኛ አካባቢ አማርኛ ቢሆን ያስፈራራችሁ ነበር ሁላችሁ ማሐሪ እንደዚህ አይነት ጸባይ ያለው በትግርኛ ሲሆን ግን ቆይ ግን ማሐሪ እኮ አገዛዙን ነው እየተቃወመ ያለውና ለምንድን ነው ግን አንተ ያስፈራራችኋል የምትለን ነው እኔ በትግርኛ በአማርኛም እያዳመጥኩት ነው የሚቃወም ያለው አገዛዙን ጫቋኙ ገዳዩ ነው ማሐሪ በትግርኛ ሲሆን ተከባብሩ አንደኛ እሱ የሻቢያ ተቃዋሚ እኮ ነው ከሀገሬ ኢንተረስት ብሎ ነው እያወራ ያለው እንጂ እሱም የሻቢያ ተቃዋሚ እኮ ነው በትክክለኛው መንገድ ከሄድን ገብቶሻል ግን እሱ ከሀገሩ አንጻር ነው ሀገሩ ኢንተረስት አንጻር ትክክል አልገባም በአማርኛ ሲያወራ ያስፈራራል ነው ወይ ለኛ ሪያሊቲ ነው የምናወራው ስለ ሪያሊቲ ስናወራ እዚህ ጋር እኔ በቁስሌ ልክ ነው የማወራው እውነቴን ነው ልቀልድ አይደለም ይኸውልህ የሸገር ጁንታው የሚያወራው እውነቱን ህወሓትን የሚቃወም ትግራይ ማት አለ ገብቷል ዘም ተጋር ከይተት ወደሚደምኻ ጅቦ ሓወይ አኳኪ በጊረምኻ ከይተትዎ ማን ከይተትዎ ሞርኮ ከማደ ሚነምኻ ዝበለኒል ከማይነምኻ ሓቂ እዚ ትረዲ ኣነ ፖለቲካ ናተይ ንጹር ፖለቲካ ሒድ ከስማዓካ ሕጂ ቴንኪው ቀጽል ኦኬ እዚ ኣነ ኦሮሞማ አብይ አህመድ መንግስታችን ነው ቴንኪው ጁንታ ሓወይ አም ኢትዮጵያ ኦኬ ويلي كوماندو لو مخانا لو مخام قال شقواتي حسب تليفي هون حسب بلصقنا هون حسب تاش هون ليبا موت كزي ولا سبيسي ما تكل وكاله حوي انا بقدر ما بس مولا مس مني تزارب نيركا مس موت حيركا موت تزارب نيركا ترى امارا نو ሁለቱም ያማራ ነው ليبا ايزي ليبا على سب تكريا ما ليبا كوماندو هاي تتصارف نغيرك كالخ بامو تزرارينا عرف صبا ايكونن مرای حیز گرو زلو حیز یا شکر جون ترای حیز گبر زلو ریخا کصرفه ایدونی زارب زلو اجی تصرف كده لك صار امارا صار ارتري صار تግራዋይ خاصها بعلقه حزب تصرف
ትክክል ይዛረብ አሽቃባጭ አንተ እንገር እኛን አትወክለንም አንተ አሽቃባጭ አትወክለንም ምን አባት አመጣለህ ጭርታ ምን አዲስ አበባ እንዳትገባ አደርጋለሁ ከፈለክ ከመሳደብ ውጭ ምን አባት አመጣለህ እናት ነው የምትሳደበው ቁም ነገር እኔ እኮ እንዳንተ መውረድ ስለማልፈልግ እንዳንተ አልወርድም እኔ ባለጌ ነህ አንተ ጸረ ህዝብ ነህ በብር ያደከው በየት ስድድብን አልፈልግም ስድድብ አልፈልግም አንዳንዴ ምን መሰላችሁ ትግራዋይ ትኾን ተለኻ ክትሕስብ ኣለካ 2,000 ክትሕስብ ዝግባእ ትግራዋይ ዘለዎ ደረጃ ትሕት ክነቕብል የብለና ሕጂ ከም ሓደ ትግራዋይ ኢትዮጵያዊ ትግራዋይ ኮይንካ ንምሓር ከተዛረቦ ግድን ሰሜናዊ ኢልና ሰሜናዊ ኣብዚ በፂሓ ኣለ ሕጂ ናይ ሰሜናዊ ጉዳይ ተወዲእ ኣለ ሕጂ እንታይ ተጀሚሩ ናይ ክብሪ ጉዳይ ተጀሚሩ ናይ ክብሪ ጉዳይ ፅምዶ ንሕዘይላ ሓደጋው ንትግራይ ዘይኮነ ንኤርትራዊ ፅምዶ ብኣምሓራይ ንሕዘይላ ሓደጋው ንትግራይ ዘይኮነ ንኣምሓራይ ተረዲካ እንታይ ኻ ክትገብር ሕጂ ሰሜናዊ ሓድነትና ተጠናኺራ መፂኣ ኣላ ኣብ ምድሪ እውን ወሪዳ ስራሕ ትሰርሕ ኣላ ኣብ ብዙሓት ኢትዮጵያ ጭንቅላት ኣትያ ኣላ ሞ ሕጂ መስመርካ ትስሕት እሞ ናበይ ክትኸይድ ናይ ምክብባር ጉዳይ ክትኸይድ መሓሪ ንዓይ ከኽብረኒ ኣለዎ ጃፒ ንዓይ ከኽብረኒ ኣለዎ ዝበሃል ፖለቲካ ክመፅእ ኣለዎ ከም ትግራዋይ እንታይ ሕጂ መሓሪ ንዓይ ዘያኽብረኒ እንድሕ ኮይኑ ምስ ኢትዮጵያ ንክሰርሕ ኢለ ከፈራርሖ ይግብአኒ ኣምሓራይ ንዓይ ኣየኽብር እንድሕ ኢሉኒ ምስ ብልፅግና ይሰርሕ ኢለ የፈራርሖ ሰሜናዊ ሓድነትና بتيبيلي في بلايتنا خنا خبرها خنا نسرح لنا ما علينا عاد حجي ما عري ترى دي قال إذا ناي سمينا يقول دا يودينا حجي ناي مكبة بارن مخبارن بس إحنا ترى دي قال محاري حوي انتاي بيزي كوين كان محاري مش حريلا كي تتصارروا فيهم بجهم نحاجاب بيتهم نحاجاب جيبوا منات جيبوا عندي أنا باندر أزوتن مكافأة جاتو አዲስ ተልኮ ይዤ መጥቻለሁ ሰሜናዊ አንድነትን ሳቀነቅ هذا نمط كي no just ማሪ አታስብና ምንድነው እንኳን እንዳንሰማኝ ምን ላረገባ ዓርብ አይደል እንደገና ዛሬ ነገ ከሆነ ቅዳሜ የምመጣበት ጃፒ እና ዓርብ ሌሊት እኮ ምን ያርግ ዓርብ ሌሊት በርግዶለታል አሁን አርፎ አቅፎ ይተኛ እስቲ በስንት ጊዜው ከሴጋየ ነው ማን ጋዝ ስቴሽን ሱቅ ላይ ነው ሴት ይል ያማን ይሄ እከክ አቀፈስተኛማ አላልክም እንደ ከዳር እስከ ዳር አሜሪካ ውስጥ ትራክ ላይ የሆነ የሚሰሩ ሴቶች አሉ እነሱ ደግሞ ፖሊስ እየጠራረጋቸው ማሪ ምን ትበላለህ እሺ መንገድ ላይ ቢቆም ኧረ ምንድነው የሚጮሁ ልጅ ማሪ ነው አሁን ይኸው ምዕመናን ወደ ዋናው አጀንዳችን ስንሄድ ምን መሰለህ ሰሜናዊ አንድነታችን ተጠናክሮ መሬት ላይ ወርዶ ስራ ላይ ነው አሁን ደግሞ ምንድነው ሰሜናዊ አንድነት በቲፒኤልኤፍ የበላይነት እንዴት እንደሚመራ ስራ ላይ ነው እና ብልጽግናን ስደግፍ ከልቤ ነው እና ይሄ ሰውዬ ማን ነው ጅቡ በእድሜ የሚያንሰው ከ17 የመጨረሻው በእድሜ ትንሽ የሚባለው መጀመሪያ አንተ ከካም እንድንከባበር አንሳውኝ ሰውዬ በእኛ ለበለዛው አቦይ ስብሃት ሁለት እጁ ታስሮ እያለ አመጣልሃለሁ ነግሬሃለሁ ትንሹ ምንድነው ኤርትራ ጃፒ አቦይ ስብሃት ሁለት እጁ ታስሮ እያለ አመጣልሃለሁ እኔ እኮ በሄደ ደስ የሚለኝ የሻዕቢያ ጀነራል እኮ እችንስ አጋዚያ እዛ ተቀበላሪ እሱ መሰልካይ እሱ መብት ነው መሰልካይ ተገዲድካ መሰለይ ናይ መከምግዳ እሺ ለማን አፍሪካ ሙሉ ቆቦ ናይ መኒ ጃፒ አፍሪካ ሙሉ ዘጠፈ መስግረት መረፈት ዲናለና ሀገራ እጂ ኣብ ትግራይ ጦርነት ምስተልዓለ ከምዛ ዝበለት ካርታ እያ ትፍጠር ናይ ባዕቂ ኢትዮጵያውያን ክትሕስብ
ስማ ጅቦ አንድ ነገር ግን ቆይ ጃፒ ጅቦ ለምን ዘለልከው? ቆይ ጅቦ ለምን ዘለልከው? ግን የብልጽግና ድሮን የተመታውን ለምን ዘለልከው? እንዴ አንተ እኔ እኮ የብልጽግና ባልኮ ነኝ። እንዴት ነው ድሮን ተመታ ብዬ የማወራው? ያማል እንዴ ጤነኛ ነህ ግን ማር ተሰብቷል። አይ ዘለልካት እሷን። ስለ ኢትዮጵያ መንግስት ቆሜ ነው የምሟገተው እኔ ከዛሬ ጀምሮ እናቴ። ምንድነው ያልገባን? ለምን ነው የማታስረዱን? እኛ እኮ ካርታ እየሰራችሁ ታመጣላችሁ። ይሄ ካርታ ማን የሰራው ነው? እኔ ምን አውቃለሁ? ስማ የትግራይ ጦርነቱ ከተጀመረ እንደዚህ አይነት ካርታ ነው የሚጠብቅ። እየሰማኸኝ ትግራይ ላይ አንድ ጥይት ቢተኮስ ጅቦ ምን አድርጌ ነው? እየተሰዳደባችሁ ነው። ስድብ ኮማንደር ነው ያለው። አንድ ነገር ጁቤ አንተ ወንድሜ ነህ አይደል? ይሄ የሸገር ጁንታ ለምንድን ነው የሆነ በቃ አንተ በቃ ተው በሀሳብ ከኔ ጋር አታወራ። ሀሳብ የምትሰጥ ከሆነ ከኔ ጋር አታወራ። በቃ አትመቸኝም። ጁንታ አንዴ አሁን ጁንታም ኮማንዶም ተጋሩ ነው። ኦኬ አብረን የገባ ነው እንዴ? ቆይ አንዴ እኔ አሁን የብልጽግና አሁን ኮማንዶ እሱ እውቀት ስላለው በእውቀት ነው የሚያወራ። አንተ ተረጋጋ እስቲ አንተ ምን ልታባላን እንዲገባው ነቅላለሁ ስርዓት ያለ እንዴ አንተ ስንቱ ስታባላና እንደ የምትውለው ምን ጉድ ነው ደግሞ? ሁለቱም ወንድማማቾች ናቸው። ይተረጋጋል። የሐሳብ ልዩነታችን ደግሞ ሊያሰዳ ይሄ የጅቦ ገረድ ደግሞ መጣ። የት አባቱ ጠፍቶ ነበር? ስርዓት ባሪያው ተነስቶ ቆይ ጅቦ ይወደ እንከባበር ብለሃል አይደለ? ማሪ እስቲ ደገማውን ያልከውን ቆይ ዝም በል አንተ ዝም በል ሊስትሮ ዝም በል እስቲ አመዳም ታስፈራውን ሄዳ አስፈራራ ከኔ ጋር እንዳትሳፈጥ አስቀዝናለሁ። ዋ አሸናሃለሁ። ወደ ሐሳቡ ሞዴሬተር ስላለች ነው ጉላላ ታስፈራሪ። ማንንም አያስወጣም። ሞዴሬተር እዚህ ቤት ነጥቀዋል። አንተ ነው እዚህ ነው ማሸና እዚህ እያለ ይህ መከራዬ። አሁን ቡላላ ለምንድን ነው? ቆይ ወደ ሐሳቡ እንሂድ። ኦኬ ወደ ሐሳቡ ቃላሽ ነው አጤኔ እኔ ልቀጥላለሁ። ሐሳቡ መሐሪ ነው የሚጀምረው። ከዛ ጃፒ ከዛ እያለ ነው በተራ ነው። ኖ መሐሪ ምን ኮማንዶ ቀጥል። እሺ ኮማንዶ እኔ የምቀጥለው ከታች ይነሳል እንዴ? እኔ ከላይ ያለው ማንም ሰው ሊያስወጣኝ። ኮማንዶ እኔ ነኝ ተረኛ መጀመሪያ። እኔ ኢትዮጵያዊ ነኝ። ቆይ አንዴ እኔ ነኝ ተረኛ ያልሰለጠነ ኮማንዶ ጃፒ ፕሊዝ ስቶፕ። እሺ ቀጥል። ኢትዮጵያዊ ነኝ። አብይ አህመድ ታላቅ መሪያችን ነው። ብልጽግና አንድ ቀን የትግራይ ጠላቱ ነው ያውቅ። እዚህ ጋር ኢትዮጵያ ግንባታ የኢትዮጵያ አዲስ አበባ ምን ላይ ደርሳለች? አሁን አየው ዱባይ ነው የሆነችው። እየሰማ ነው ማሪ። መልክቱ ለአንተ ነው። አፈር የውጭ ምንዛሪ አያጠም ሱቅ ባህሪ አያትወቀን ባህሪ አንተ ደርባይ ዘይወድ ሽረ ደርባይ ዘይወድ ሽረ ዳምጥ ዝም ብለህ ቀጥል። ኮማንዶ ወደ ነገር የሚያጨሰውን ነገር ንገረኝ። እኔም ማጨስ ፈልጋለሁ። ኮማንዶ የሚያጨሰውን ነገር ምን ነው? ውረድ ኮማንዶ አይተበራች ውረድ ገደል ገቢው ውረድ ኮማንዶ ቀጥል። ደርባይ ወደ ሽረ ዘይኮንካ ውረድ ነገር ካለው ታዲያ ተከፍሎ ኮን ያጨሰው አታም ሐሪ አታረስ ሱቅ እንደማለ ና እንታይ ጀምርካ ውረድ ብለካለሁ ሱቅ ማሐሩስ ገደል ገቢው እንታይ ኮንካ ግዳፍ ውረድ ኮማ ሐጂስ ትግራይ ብልጽግና መስኮለ ጃፒውን መሐሪውን ዋዕዋዕ ይብሉ ተረዲቁ ሁሉ ተጋሩ ንሕና ተጋሩ መረፅቲና ጠጣው አብዘበልናዮ ጉልበትን ኃይልን አለና ሕጂ መሐሪ ክንከባበር ዲና ናይ ጃፒ አሁን የፖለቲካ አስኳሉ ያለው ትግራይ ላይ እናቴ የምን አስኳሉ ያለው ካልሆነ ብልጽግና እንሆናለን ካልካለን እኔ አሁን የመንግስት ደጋፊ ነው። ወንድ የሆነ የመንግስት ደጋፊ አትሆንም ይለኛል። መሐሪ ስርዓት ትገብሪኻ ጃፒ ስርዓት ትገብሩ ይኹም ጃፒ ትግርኛ ተሰሚናም ካለነ ለብልጽግና አለኮ አጠገባችን እኮ ነው እንሰራለን እኮ። እሺ ከም ሐሳብ ጽምዶና ይቅጽል ከም ሐሳብ ሰሜናዊ ሓድነትና ይቅጽል ግን
የበላይነት እሺ ቴንክ እተው ግን አታጎሰይን አበልሻሽ መንገረ ዝማ እናቶቻችን ባንዲራ ይዘው አላየም እንዴ? ኮማንዶን ሰሞኑን ስልጣን ሰጠኸዋል እንዴ? አዎ ስልጣን እንዴ ዋ የተፈሳበት አሽሽ እያጨሰ ኮማንዶ የሚናገረው ነው። አይሳደብ እኮ አትሳደብ፣ ስርዓት አድርግ። ኮማንዶ ማን ነው? ስማ እኛ ሀገር ማለት ነው ስልጣና ስንወስድ አንዳንድ ቆንጆ የሆነ ምግቦች ነው የሚዘጋጁልን። ምን እየሰጠህ ነው እንደዚህ የምታስለፈው? ለምን ብልጽግና ሲሆን ለምን ተናደዳችሁ? ቆይ ለምን ያሚያና ጃፒ ነው አተናደዳችሁ? ራሳችሁ አሰለጠናችሁት፣ እሱ ራሱ እጃችሁን ነከሳችሁ። አሁን ቆይ ብልጽግና ማን ነው የሰለጠኝ? ምንድነው ነው ኮማንደራ ምንድነው ችግር? እና ያለጋችሁትን ሁሉ ጌን ጽምዶ ብለው እናቶቻችሁ ባንዲራ ኦኬ አሁን ጃፒ ወንድ እሱ ላይ ያለው እንጂ እኮ እኛማ ምን አገባን በእናንተ አሁን እዚህ ጋር ወደድን ጠላን ኢትዮጵያውያን ለዚች ኢትዮጵያ ለዚች አንዲት ኢትዮጵያ ደግሞ አብይ የሚባል ማሪ አውቃ ነው አይደል? ቢዩታል ያውራ ቀጥል ማሪ ትነበረ ትብሮ ራዮ ጁበራ ወራኔ ሚውት አድርግ ኮማንዶ አንዴ ቆይ ሚስጥር ልታዳምጥ ነው እጭ ኧረ ጁቦ መስማት ነበረብህ። ስርዓት ያዘ እንደዚህ አይነት ብልግና ጃፊ ዝረሳ ምሳይ እኮ ይዘለው ጂቦ በቃ ከሴራ ውጭ የሚያስወድድ ጸባይ ይሄ ብቻ ነው። እናመሰግናለን ለሴቶች ደግሞ። አሁን ከዛ ውጭ ግን አሁን ሴራችሁን አቁሙ አንተና ኮማንዶ። ቴንክ ዩ ለታቸው እንጂ አሁን ይንገሩን እስቲ ታሪኩን እኛ ያናቅም እኮ እናቶቻቸው ባንዲራ ሲቀያየሩ አይተን እኛ ደስ ብሎና በታረቁ ይያለ አንተ ደግሞ ይወደ እነዚህ አይደለም ወደ ሰማቸው ራሳቸው በራሳቸው ራሱ አይሰማሙ ሄዳ አውራ ኮማንዶ محري امناته يتوكل سقطت بالعشاء فاشرت اطوانها انا نغرك انا ولادتي دميت دفع محري انا اطوان تبلو مش بوتك افكار في حبر قبرك حضري دم قدف انت درب انت قدف ማርያም በአማርኛ አርጉት። እሺ ጅቦ ንላቅዋ ፀዋዕለይ ወይን ገዳዩ ቆርበት ቀልጠካይ ኦኬ ባለው አጽውዒ ከም ዳት ዓብይ አጀና ይደም ሳጂ ራእዮ እንታይ ከም ዘእትወል ካርአይ ክላሽ ይዘው እኮ ከዛና ከዚህ የሚገዳደሩ እሺ አሁን በተራ እናውራ። ማሪ ይሁን ያስታው ነው ስፒከር አረጋ አየህ ጅቦ ይሄ ነው ስራ። አንተ ማን ነው እሱ? ይኸውልህ ኮማንዶ ስፒከር እየሰካ ነው። ኮማንዶ ስፒከር እያስተካከለ ነው። የህፃን እሱ ኦኬ በቃ ስፒከር አላስተካክልም ግን አዋሩኝ በቃ ዝም ብሎኛ አውራ ምንድን ነው ያጨሰው ዛሬ? አንተ ምን ያጨሰው ነው ዛሬ? ጅቦ እናቴ ትሙት አስገብቼ ማለት ነው አስገባዋለሁ አሁን ከፈለኩ ኖ በቃ ተው። አሁን ወደ ሐሳብ ተወስ። በቃ በሐሳብ ዝም ብሎ የሚታርጉ እናንተ በሐሳባችሁ ተናገሩ፣ እኔም በሐሳቤ ልናገር። ብልጽግና አብይ አህመዳችን መንግስታችን አውቀ ነው አይደለም ሚውት አድርጓል። እናቴ አትረብሽ። እሺ ቀጥል። አራት ነጥብ ኢትዮጵያው ነኝ። ማንም ሌላ ነው ጠላት እንጂ አብይ አህመድን ኦሮሞማ ጠላት ይሁን አያውቅም። ምን 4 ሚሊዮን ምንድን ያለው 4 ሚሊዮን ነን ያለው ዝም በል ጃፒ ዝም በል ተሰራበን እንድንወጣ ነው ተፈልጎ ዝም በል ኦኬ አብይ አህመድ መንግስታችን ነው እዚህ ጋር ኩሩ መንግስታችን ነው ዝም ብሎ 3 ቢሊዮን ዶላር አሳምሮ የሚልክ ቤተ መንግስት ሰርቶ 5 ዓመት እና 10 ዓመት ተቀምጦ እንዲወጣ አይደለም ሞት ዓመት እንዲኖርበት ነው ያስገነባው። ያ ነገር ማወቅ አለብን ኢትዮጵያኖች። ያ ነገር በጸጋ መቀበል አለብን። በቃ መንግስታችን ነው፣ ወጣት ነው ደግሞ ወጣት ነው። እሱ ይመመጽለው ማለት ያጅማ አንታሱ እንደበል አንታው ድሾምጣ ሱ እንደበል ተራሳ እሺ ፖለቲካል ነገር እና አሁን ምንድነው ችግሩ ካልክ ማለት ነው
አብይ አህመድ በጣም ምስኪን ነው። በምስኪንነቱ ኢትዮጵያ ልጅ ጫውታል። ለዚህ መንግስት ድምጽ ቀዝቀዝ ብሏል። ጅቦ እየሰማሁት ነው። ቀጥል። ምስኪን ለሆነ ምስኪን እያልክ ነበር። በደንብ ጮክ በል ምስኪን ስትል ምስኪን ላይ በደንብ ያቸው ጅቦዬ ምንድነው እንዴ ዛሬ ጅቦ እንትና ኮማንዶ ድምጽ እየሆነው ስለሆነ ነው ዝም ያለ። እሺ አሁን ከምንድነው ችግሩ? እዚህ ጋር የሆነ ነገር አየጅቦ ስድብ ስንጀምር ግልብጥ አድርግ ነው የምታወጣብን ለሁላችን። ያ ደግሞ ችግር ነው። የሚሳደብ ሰው አስወጣው። እኔ አሁን አልተሳደብም፣ በሐሳብ ነው የምናገረው። ትክክል። እሺ ቀጥል። አብይ አህመድ ወደድክም ጠላም ያንን ኢትዮጵያዊ መንግስት ነው፣ አክብረው። ብልጽግና መንግስታችን ነው። ኦኬ እዚህ ጋር የሆነ ነገር የምትሉት ማናችሁም እዚህ ጋር ማለት ነው ተቀበለው። ጃፒም ራሱ የገባ ይወጣ አይደለም። የምንድነው እዚህ ጋር የምታሽቃብጠው? አውቃለሁ እኮ ምንድነው እዚህ ጋር ሌላ ፕሮፋይል ምናምን ነገር በግልጽ ደግሞ ሌላ ሰው ነው የምትሆነው አንተ። ባንዲራን ቀይረ ስለ ኢትዮጵያ ታወራለህ እንዴ? ባንዲራን መልስ መጀመሪያ። እሱን ቶ ኢትዮጵያ ነው እኮ የኔ ኢትዮጵያ ነው እኮ አንተ ጃፒ። እሺ ቀጥል ኮማንደር ቀጥል። አሁን ማለት ነው እግዚአብሔርን ከምሬ ነው ጅቤ ኢትዮጵያዊ ነው። በሁላችንም ኢትዮጵያዊ ነው። በዚህ በፊት ኢትዮጵያዊን ጠልቼ ነበር፣ ከኢትዮጵያዊት ወጥቼ ነበር። አሁን ግን ቲፒካል ኢትዮጵያዊ እንኳን ተመለስ። መሪያችንን የማክበር ግዴታ አለብን። ዌልካም። እኛ ኢትዮጵያዊ ከሆንክ እኛ ምንም አንቃወምም። ባንዲራ አንቀይም። የኢትዮጵያ ባንዲራ ያዝ። እሱን ተወቀይ ሐሳባችን። ኮማንደር ለሰጠው ሐሳብ በጣም እናመሰግናለን። ጃፒ ቀጥል። ጃፒ እሺ ጅቦ፣ አሁን እነዚህን ሁሉ ወጣቶች ሰብስበ እንደዚህ በማወያየት ትልቅ ክብር ይገባል። ምክንያቱም በሰላም የሚኖሩትን ሰዎች እንደዚሁ እያመጣ በአንደኛው ሐሳብን እያቀረብ ያንኛውን አይምሮ በመበጥበጥ ሰዎቹ ጤና እንዲያጡ መዋያ አለባሌ ቦታ እንዳይውሉ በማድረግ በጣም እናመሰግናለን ወንድማችን። እኔ ግን ግራ የገባኝ አሁን ጽምዶ ተብሎ እናቶቻችን ባንዲራ ይዘው እየተቀያየሩ አብረው ድግስ አድርገው እየበሉ እየጠጡ እናንተኛ ከመንግስት ጋር ነን የኤርትራን ወዳጅነት አንፈልግም የሚል ፖለቲካ እየሰበካችሁ ነው። አላለም። እኛ ኢትዮጵያዊ ነን፣ ከመንግስታችን ጎን እንቆማለን። የኤርትራ ግንኙነት ደግሞ የእናቶች ግንኙነት ነው፣ የህዝብ ግንኙነት ነው። በህዝብ ላይ ሰላም እንፈልጋለን። ቀጥል። ተከክሎ ወንድሜ፣ እኛም ሰላም ነው የምንፈልገው። ሰላም እንዲሆን ደግሞ እኛ ጠላታችን መንግስት ካለበት ቦታ ይውረድልን ስንል ኖ መንግስት ለኛ ወዳጃችን ነው። ማህበረሰባችንን መንግስታችንን በጦርነት ሳይሆን በምርጫ ነው እንትን የምንለው። በምርጫ እንጥለዋለን፣ ሌላ መንግስት እንመርጣለን። በጦርነት የሚሆን ነገር የለም። ትክክል። ጦርነት አያስፈልግም። ከአማራ ክልል የሚወጣልን በዚህ አጋጣሚ መንግስታችሁን ንገሩልን። እናንተ የመንግስት አባል ከሆናችሁ ለእያንዳንዷ ለምትሞተው የአማራ ህዝብ ተጠያቂነት ኃላፊነቱ እየወሰዳችሁ ነው። ችግር የለውም። እና ስለ ኢትዮጵያ ስታወሩ ግን ባንዲራ ይመልስ ኮማንዶ። አንዳንድ ወንድሞቻችን ባንዲራችሁን ይዛችሁ እንደ ኢትዮጵያ አብረን ብንቆም አጠር ሳረገው እዚህ ጋር ነው። ቀጣይ እድል ከሰጠኝ በነገራችን ላይ ጅቦዬ ማለት ነው ከጃፒ ያጣላኝ ይሄ መሀሪ የሚባል ሰው ነው። ቆይ እስቲ መሀሪን እድሉን እንስጠውና እንመለሳለን ወደ አንተ። ኦኬ ስጦ ችግር የለውም። መሀሪ ነው ምሳድብ ምናምን ያርገኝ። መሀሪ የሀገር ጉዳይ ነው ኮማንዶ፣ የግለሰብ ጉዳይ አይደለም። እሺ መሀሪ ቀጥል ወንድም ቀጥል። የኔን ጊዜ ሄደናል። የተከበረው ኮማንዶ ስጠው። ቀጥል ኮማንዶ። ኖ ጨርሷል። ቀጥል። ጨርሷል። በግድ እንዴ ጨርሷል። ቀጥል ወይ ኮማንዶ አትደንግጥ። ቀጥል። ትግራዋይ ከብልጽግና ጋር መስራቱ ይሄን ያክል ያስደንግጥ። ኧረ ችግር የለም። ወደ ኮማንዶ ቀጥል። ጅቦ ጃፒ ከዛ ሁሉ ዛቻ ወጥተህ ከጅቦ ጋር እንደዚህ በሰላም መቀመጥ ራሱ በጣም ደስ ብሎኛል። ኖ ተወሱን። ዛቻ ውስጥ ነበርኩ ወንድሜ ናተዋለሁ። እሱ ሌላ አጀንዳ ነው። ተወሱን። ለምን ታውቃለህ? መሀሪ ፋሚሊ ነው፣ የኔ ፋሚሊ። ለዛ ነው እኔ ፊት ብዙ ነገር መውራት አይፈልግም። ለዛ ነው ፋሚሊ ከመሀሪ ጋር አሁን ከዳህ ከሽሬ ከርተህ እኮ ሄድክ አዲስ አበባ። አታ በአማርኛ ይዛርብ ክኔ ጊዜ ክዛርብካ ደንቆሮ
የት አለ የሸገር ጁንታ የት ሄደ? ደብሮት ሄደ አለ የሸገር ጁንታ ሲድል ስጠው ጅቦ በጣም ረጅም ሰዓት ያውራ። ከዛ የሸገር ጁንታ ጅቦ አቤን እንትን ነበር። እሺ ቀጥል ቡላላ ሐሳብ ቆሻሻ ምናምን መሰብሰብ ጀመረ እንዴ ማሪ? አሁን እነሱ ቡላላ የበላሁትን ያነሳው ነው። እሺ ሚታርገኝ ትግራይ ላይ አንድ ጥይት እስካልተተኮሰ ድረስ ከምስኪኑና ከየዋው ከደጉ ጠቅላይ ሚኒስትር ዶክተር አብይ ጋር እንቆማለን ብዬ አምናለሁ። መቆምም አለብን ብዬ ማረጋገጥ ፈልጋለሁ። ሲቀጥል ደግሞ የኤርትራ ህዝብ እንደ ህዝባችን ነው። ከዚህ አንዴ ኦሮሚያ ጥይት የተተኮሰ አማራ ላይ አስጨርሰኝ ምስኪን ትላለህ አብይ አህመድ። እስቲ ሚዩት አርግማ ይደርሳል፣ እድል ይደርሳል። አዳምጠህ ትመልስለታለህ። አንሞት ቀጥል። የቀጠሮ ሞት እንዳለብን ምንድነው ካፍስ ላይ ንጥቅ ወሬዎችን። ኧረ ፕሊዝ ሆልድ ዳውን ቀጠሮ እንደ ማሪ ቀጠሮ ጌም ወደ ቀጠሮ ሞት ቡላላ ምንድነው ማንጨርሰው? ሐሳቤን የተናገርኩ ነው። ቡላላ ሳትቀጥሩን እየገደላችሁ ነው። ግን ቀጠሮ አትበል እስቲ። እሺ መሐሪ ቀጣይ ኮት ሲሰጣት አላወራህም። እሺ ቡላላ ሐወይ ቡላላ ሰማعني ካዶ ቡላላ ከትግርኛ ሰማعني ኖ ይሰማል። ሰማለሁ ምንም ቡላላ አንተ ታምጠኝና አንድ ነገር እዚህ ጋር ፕሊስ እንታስረዳልኝ። አርን ነው እወደዋለሁ፣ ወንድሜ ነው። የሸገር ጁንታ ከኔ ጋር ምን ጥል እንዳለበት ጠይቅልኝ ፕሊስ። እግዚአብሔር ችግር የለውም። ሁለታችሁ ወንድማማቾች ናችሁ። የተከተለ ያ አርን ነው እኔ እወደዋለሁ። ወይ ለኔ እንደ ሌላ ጠላት አድርጎ ያየኛል። የልብን ተናግራ ታስተባብል፣ እሱም ይናገራል። ተው ቆይ ኖ ጃፒ እግዚአብሔር ነው ጃፒ። እሺ ከዛስ እሱ ራሱ ይነግራል። ጃፒ አሁን አንተ ሳትመለኮስ ነው በለቱማል ሐሳብ ስጥ ቡላላ። ከዛ ወደ ማቲ ሐሳቤን ልደምደም። እኔ እንዳልኩት ነው። ትግራይ ላይ አንድ ጥይት እስካልተወከሰ ድረስ ከየዋውና ከደጉ ከመልካሙ ከዶክተር አብይ ጎን ቆመን እንታገላለን። የኤርትራ ህዝብ ህዝባችን ነው። ሻቢያን ግን ጌም ኦቨር ብሎ እንደወጣ ዋጋውን እናስከፍላለን። እሱን ወደ ማዳጋስካር ይሄን መጠበቅ አለብን። መቼም አንረሳው። እሱን ማዳጋስካር ነው የሚሸኝ። እሱን ስርዓት አብረን እናያለን። አላወራም ብለሃል አይደል መሐሪ? ሲያወራ ለምን ነው የምታስቆም? እሺ ማቲ ቀጥል። ማቲ ሐውና ቀጥል። እሺ ጅቦ እኔ አንድ ነገር አምናለሁ። አብይ አህመድ ጥሩ ነው፣ አብይ አህመድ ምስኪን ነው፣ አብይ አህመድ መሪ ነው ስትል ያ ሁሉ የተደረገ ነገር ኃላፊነት ትወስድበታለህ ማለት ነው። ምን ተደረገ? ያ ሁሉ በጠፋ የሰው ህይወት የሰው ንብረት በጠፋ በሁሉ ኃላፊነት ትወስዳለህ። የት በሀገሪቱ በሙሉ እኮ በትግራይ ላይ እኔ አሁን ትግራይ አዳምጠኝ። እንዳንድ ትግራዋይ የአብይ አህመድ ደጋፊ ነኝ። አሁን የት ነው ወንጀል የተደረገው? ትግራይ ላይ የተፈጸመ ያ ሁሉ ሰው የጠፋበት አማራ ላይ አሁን ኦሮሚያ ላይ አሁን እየተደረገ ያለው በሙሉ ኃላፊነት ትወስዳለህ። አየህ እንደ መንግስት የመንግስት ደጋፊ ወይ ደግሞ ኦሮሚያ አይደለም ኦሮሚያ ባትሆን የአብይ ደጋፊ ከሆነ አዳምጠኝ። አሁን እኔ ትግራዋይ ነኝ። አዳምጠኝ። ስለ ትግራይ ነው አማራ ምናምን ሳይሆን አስጨርሰውም። ለምን አፋፉን ትሏል? ሌላዎችን አስጨርሶች ይተናል ነበር። አስጨርሰው። እሺ ቀጥታ አልተሳሳትኩም። አየህ አንተ እኔ የማረገው ነገር የኔ ደጋፍ ከሆንክ እኔ የማረገው ነገር ኃላፊነት ትወስዳለህ። እውነት ነው ማቲ ብለህ እኔ የማረገው ነገር ካረክ ከደገፍክ እኔ ያረኩት ነገር በሙሉ ኃላፊነት ትወስድበታለህ፣ ትጠየቃለህ። አሁን አንተ የምትለኝ አንተ አብይ አህመድን ስለደገፍክ በትግራይ ላይ የተደረገውን ሁሉ ወንጀል ትጠየቃለህ። አንተም ሌሎችም። አዎ አንተ አሁን የኔ መንግስት ነኝ። ምን ሰራ አብይ አህመድ ወንጀል? በትግራይ የተፈጸመ ያ ሁሉ የጠፋ ሰው ያ ሁሉ የተደረገ አየህ ጅቦ ችግሩ ይሄ ነው። ወንጀል ያቃለ እንዳንድ ኤርትራዊ ንገረኝ። እኔ የማውቀው ነገር አለ። እኔ የማውቀው ነገር አንድ ነገር ንገረኝ ጅቦ። እኔ አንድ ነገር የወሰድኩት ነገር አለ፣ የፖለቲካ አቋም። አየህ በህግ የሚጣር ነገር ይኖራል። እኔ እንደ ፖለቲካ ግን አንድ የወሰድኩት ነገር አለ። በትግራይ ጆኖሳይድ ተፈጽሟል። አሁን በአማራም እየተፈጸመ ነው። ሰው እየሞቱ ነው። አየህ ከህግ ውጭ ሰው መግደል
ከህግ ውጭ ጦርነት ማወጅ ትክክል አይደለም። ይሄ ያስጠይቃል ህግ ካለ። ለዛ ነው እኔ አንድ ሰው የአብይ ደጋፊ ነኝ ስለኝ እሱ ገበነኛ እንደሆነ አምናለሁ። በዛም ይጠየቃል። አየህ አንተ ሰው እየገደልኩ ዱላ የምታቀብለኝ ከሆነ ለምን አትጠይቅም? ተጠያቂን አንደኛ ተጠያቂ ከሱ በላይ ተጠያቂ አንተ ነህ። አመሰግናለሁ። ደቂቃን ጨርሰሃል። እንግዲህ ጅቦ የኔ ሲሆን ደቂቃ ትቆጥራለህ፣ በሌሎች አትቆጥርም። እሺ ቆይ ደጉና የዋሃችን አብይ አህመድ የኢትዮጵያ መሪ የምናስወርደው በምርጫ እንጂ በጦርነት አይደለም። ኤርትሪያ ትሽዓተ ብሔራት ኦልኒ ቀጥል። ትሽዓተ ብሔራት ኤርትራ የለን። ጁንታ ቀጥል። እኔ ምንም ማለት እኔ ያው እኮ እኔ የታወቀ ሀሳብ እኔ ዞሮ ዞሮ ህዝቤን ለመከራ ለራብ ለመሰደድ ከሰው በታች እንዳይደራደር እንዳይነጋገር ከሰው በታች በሁሉም ብሔር ብሔረሰብ እንዲጠላ ያደረገው ስርዓት 4 ኪሎ ያለ ስርዓት። ይሄ 4 ኪሎ ያለ ስርዓት ለማንም ብሔር ብሔረሰብ የሚበጅ አይደል። እኔ ሁሉም ነው የጨፈጨፈኝ። በተለይ የስርዓቱ ተገዢዎች በጣም ኮንፊደንሳቸው ያስቀኛል። እኛ በአብይ አህመድ የሚሰጠን ኢትዮጵያ ካለ ከፈለገች ትጥፋ አይመለከተኝም። እኔ በአብይ አህመድ የሚሰጠን ኢትዮጵያ የለም። አባቶቼ ለኢትዮጵያዊነት ከዳር እስከ ዳር የሞቱ ናቸው። እኔ የአፄ ዮሐንስ ልጅ ነኝ፣ ያሉላ አባ ነጋ ልጅ ነኝ። ማንንም ኢትዮጵያዊነት አይሰጠኝም ለኔ። እኔ እያልኩ ያለው ስርዓቱን ነው እየተቃወምኩ ያለው። ስርዓቱ ዘሬን አጥፍቶልኛል። 1 2 3 ብሎ አጥፍቶልኛል። ዘሬን ማጥፋት ብቻ አይደለም፣ እያንዳንዱ አዲስ አበባ ውስጥ የሚኖረው ትግራዋይ ተሳቆ ነው የሚኖረው። እናንተ ተመችቷችሁ ልትኖሩ ይችላላችሁ፣ እዚህ ጋር ያላችሁት የፈለጋችሁት ሀገር ላይ ናቸው ያሉት። የኔ ህዝብ ግን እየተሰቃየ ነው። አዲስ አበባ ላይ ከኢኮኖሚ ተገለዋል። በመርካቶ ያሉት እንዳለ የትግራይ ባለሀብቶች ከኢኮኖሚ ተገለዋል። ጉምሩክ አስገብተው ኦቨር ቀረጥ ነው የሚከፍሉት። ይሄ ስርዓት ለትግራዋይ ምንም ጥሩ ነገር አያስብም። እኔ ለኔ ሁሉን የጨፈጨፈኝ። እኔ ከኢትዮጵያ ጋር ሆኜ ኤርትራን የሞጋት ፍላጎት የለኝም። ከኤርትራ ጋር ሆኜ ኢትዮጵያ ሞጋት አልፈልግም። እኔ ፍትህ ነው የምፈልገው። አብይ አህመድ የሚባል ስርዓት ከነ ግብረ አበሩ ዓለም በዓለም ፍርድ እስኪያገኝ ድረስ እታገላለሁ። ነገም ወልጄ እታገላለሁ። ይሄ ስርዓት ለአንድ ትግራዋይ አያስብም። ለስርዓቱ ተጠቃሚ ሆናችሁ ተጋሩ። በየቤቱ ሄዳችሁ ለትግራይ ሰላም አሰብኩለትም። እኔ ከማንም ጋር የሚያጣላኝ ነገር የለም። የትግራይ ህዝብ በትርክት ነው የተጨፈጨፈው። እናንተ የተጨፈጨፈውን ህዝብ በግ ነው ያረጋችሁት። ህዝብ ነው የተጨፈጨፈብን፣ ህዝብ ነው ያለቀብን፣ ወጣቱን የተፈናቀለ፣ ሞራሉን የተሰረቀ። ትግራይ ሀብት የለው ምን የለው ወይ ከሰው ወይ ክልል ወይ ወረዳ እንዲያውን አድርገው ነው በዚህም በዛም ትንፋሹ እስኪዘጋ ያስጨፈጨፈው ብልጽግና ይባላል። ከዚህም ከዛም ያኮረፈ ኃይል አስገብቶ እስከ ሌሊት ሙሉ እህቶቻችን ያስደፈረ ያስጨፈጨፈው 4 ኪሎ ያለ መንግስት ነው። እናንተ ንብረታችሁ አዲስ አበባ ላይ እንዳይወረስ የሚሊዮን ትግራዋይን ደም ረስታችሁ ከብልጽግና ጋር ተደመሩት። አንደመርም። እኔ አልደመርም ከማንም ጋር፣ ከብልጽግና ጋር ከሻዕቢያ ጋር። ሁሉም ለህግ መቅረብ አለባቸው። እኔ ከአማራ ህዝብ ጋር ተከባብሮ የትግራይ ህዝብ ችግሩን ፈቶ መኖር አለበት ብዬ የማምን አንድ ወጣት ትግራዋይ ነኝ። ያንን ነው የምቀበለው፣ ሌላ ምንም አልቀበልም። ስለዚህ ከኛ ልጆችም ሆናችሁ የአማራን ህዝብ በመስደብ የምታሸንፉት ፖለቲካ የለም። እኔ ህዝብ አይደለም የጨፈጨፈኝ፣ ስርዓት ነው። ስርዓት እየተቃወምኩ ነው። 4 ኪሎ ያለ ስርዓት ደግሞ ይወገዳል። እኔ ከማንም ጋር ጦርነት ትላላችሁ። ለእኛ ነው ጦርነት የምንነግሩ። እኛ እኮ ካረፍን 3 ዓመታችን። እኛ ክልል ጦርነት እንዲሆን የምታደርጉት እናንተ ናችሁ። ትግራይ ተወልደን አደግን የምትሉ ሰዎች የትግራይ ህዝብ ለሁሉም በሰላም ይኖረን ህዝብ ጠላት ታፈሩለታላችሁ። እኛ ከሁሉም ጋር በንግግር እንፈታለን ማለት ጦርነት ማዘዝ አይደለም ወይ ፍርሃት አይደለም። እኛ ሻዕቢያን ፈርተን አይደለም ወይ ፋኖን ፈርተን አይደለም። ሰላም መርጠን ከሰላም ውጭ የነበረውን ነገር አይተነዋል። ሞተናል፣ ጠፍተናል፣ እንደ ህዝብ ደቀናል። ኢኮኖሚያችን ወድቋል። አሁን ላይም ያለችዋን ትግራይ እንድጠፋ ነው ብልጽግና እየሰራ ያለው። በሻሻ አርጊያታለሁ ያለው እኮ አብይ አህመድ ነው አይደል እንዴ? በአደባባይ የትግራይን ህዝብ እኔ እኮ የትግራይን ህዝብ ቅንድቡን ብዬ ነው ያስቀመጥኩት ያለን እኮ አብይ አህመድ ነው። ስለዚህ እነሱ የፈለጉትን ፕላን ፕሌት ትግራይ ላይ ያስቀምጠው አባቶቻችን የሞቱባትን ትግራይ ሊያጠፏት እኔ አልፈቅድም። እስከ መጨረሻው የትም ቤት ገብቼ ታገላቸዋል። ለምን ከትግራይ አትወለዱም? አያገባኝም። እኔ 7 ዘር የትግራዋይ ነው። በማንነቴ ኩሩ ነኝ። የሰው ማንነት አላንቋሽሽም። የኔም ማንነት ደግሞ ማንም እንዲያንቋሽሽ አልፈቅድለትም። ስለዚህ ከአንተ ጋር የግል ጸብ የለኝም። ከአስተሳሰብ ጋር ነው የተጣለው ያለሁት። አስተሳሰብ እየሄድክ ያለው በየቤቱ የምትሰራው ፖለቲካ አያዋጣ። የትግራይን ህዝብ የሚያጠፋ እንጂ የሚያለማ አይደለም። ስለዚህ ላሳጥረውና ስለዚህ እኔ ዛሬም ነገም የትግራይን ህዝብ ኢኮኖሚ ያባረረው ነዳጁን ቆልፎ የያዘው 4 ኪሎ ያለ ስርዓት ነው። ሁልጊዜ የማይታመን ውሽታም ድርጅት፣ ውሽታም የፖለቲካ ኃይል
ሁሌ ሞክረናል። ከሱ ጋር እኛ ከኤርትራ ጋር ከመገናኘታቸው በፊት ከሱ ጋር ነው የተገናኙት። 4 ጊዜ ደብረጽዮን ቤተ መንግስት ሲመለስ እንደ ጻል ልጅ ነበር ሲያዩ የነበረው። ይሄ ሁሉ ለሰላም የተከፈለ ዋጋ ነው። በሽሬ እኮ ማስከር ውስጥ 300 400 ሰው የሚሞት ሰው አለ። ወደም መስሏችሁ ሰላም ፈልገን ነው እንጂ በየመጠለያው እኮ ሰው ይሞትብናል። ማንናገር መስሏችሁ ነው። ግን ለሰላም የተከፈለ ዋጋ ነው። ጦርነት ነፍሰ በላ ነው። ድንበር የለውም ያልነው እኛ ነው። እኛ ጋር የተጀመረ ጦርነት አማራ ላይ ተጀምሯል። ነገ ኦሮሚያ ላይ ይገባል። ነገ ደቡብ ላይ ይገባል። ተው እያለን ነው። አታስፈራሩ። ድሮም ምናምን አንተናል ምናምን የሚባል ነገር የለም። ሰው ነው ያለቀብን። ከትናንትና ካለቀው ሰው ዛሬ አይበልጥ። ሰላም ነው የምንፈልገው። በሰላም ህጉን ያስተግብርልን ነው። ፕሪቶሪያን አስተግብር ተብሏል። አላስተገበረም። አንዴ ተገንጠሉ ይላል፣ አንዴ ጥፉ ይላል፣ አንዴ አናሳ ናችሁ ይላል፣ አንዴ ትንንሾች ናችሁ ይላል። የማይለው ነገር የለም። ስለዚህ እኛ እየታገልን ያለነው ጅቡ ስርዓቱ ነው። ህብረተሰብ አይደለም እየታገልን ያለነው። ይገባኛል። እኔ እረዳለሁ። ቬሮኒካ ቀጥይስ እህት ቬሮኒካ እናም እንዴት ናችሁ? እንደየሰዓት አቆጣጠራችሁ ሰላም ብያለሁ ሁላችሁንም። አብዛኛውን የሸገር ጁንታ ተናግሮታል ማለት ነው። ወይ አንዳንዴ ፖለቲካ ስናወራ ወይም ደግሞ ቀይ ባህርን ስንመኝ ኤርትራ እንደምናውቃት ሉዓላዊ ሀገር ነች። ወደድንም ጠላን መንግስት እያለ ያለው ደግሞ ምንድነው? ሉዓላዊነቷን አልቀበልም። የራሳቸው የሆኑ ሰዎች አንዳንድ ሰዎች የራሳቸውን ኢንተረስት ለማስጠበቅ የወሰዷት ሀገር ነች ብሏል አይደል? የዓለም አቀፍ መንግስታትም የሚያውቁት ምንድነው? ኤርትራ ሉዓላዊ ሀገር መሆኗን። እኛ ቀይ ባህርን እንፈልጋለን ብለን ስንነሳ የጎረቤት ሀገራት እኛ ላይ ከታች ያለው ልጅ የምታረገው ከሆነ የምታርግልን ከታች ያለው ቀየታችን አንድ ጊዜ ይታርገው የተሳደበ ነው ማለቅ አለባችሁ እያለ አንተ ቤት ላይ ኮሜንቱ ወይ ብሎክ አድርገው። ማን ነው ያላየሁት? ምን ንገረኝ እህቴ። እንግዲህ የዋሁና ቸሩ መንግስታችን አብይ አህመድን በጠበቃ ሳይሆን በመነጋገር እናወርደዋለን በሚል ዙሪያ ነው እኛ ኢትዮጵያውያን ተነጋግረና እስቲ ቀጥይ ሐሳብ። ኦኬ በመነጋገር የሚለውን ነገር እኮ ከዚህ በፊት ንግግር አድርገው ነበር አይደለ? ኢሳያስ አፈወርቅና አብይ አህመድ እኮ ያደረጉት ንግግር ነበር። ወይ የኢትዮጵያ ተቀብሎታል አልተቀበለውም የሚለው እሱን ለእናንተ ልቶ የባህሩ ምንድነው እናስመልሳለን ለምትሉ ሰዎች ማለት ነው። ነገር ግን እኔ አሁን በራሴ የምወስደው ነገር ኢትዮጵያ ላይ ጫና የሚመጣውን ነገር አስባችሁበታል ወይ ነው። መጀመሪያ ደረጃ ቀይ ባህርን እንመኛል ብለህ ሉዓላዊ ሀገርን ስትደፍር የሌላው ሀገር የጎረቤት ሀገር ላይ እኛ ላይ እንደማይዘምቱ ምንድነው እየገባሽ እኮ አይደለም ጥያቄያችን። እኛ አሁን እንደ ትግራዋይ ከአብይ አህመድ ጎን ሆነን ለመስራት ወስነናል ቸሩ መንግስታችን እያልን ነው። አንቺ አሁን ስለ ቀይ ባህር ነው የምታወሪው። ትንሽ ነገሩ አልገባትም ቬሮኒካ። አሁን ላስረዳት እኔ በቋንቋችን ገባች። እነሱ የሚሉት ምን መሰለሽ ቬሮኒካ፣ አሁን የትግራይ ልጆች እኛ መስራት የምንፈልገው ከአብይ አህመድ ጋር ስርዓቱ ለእኛ ይጠቅመናል ለትግራይ ልጆች እና በቃ ተረድቷታል። ከዚህ በላይ አትል ሌላ ነገር አጠንሰት። ቀጥይ እህቴ ተረድቶሻል። አሁን ቀጥይ። አይ እንደዛ ከሆነ ማለት ይጠቅመናል ብለው ካሉ የገደላቸውን እንደማፍቀር ማለት ነው ታዲያ። ምን አገባኝ? የገደለኝ ሰው ድጋሚ ግደለኝ ብሎ ከደገፈውና አብሮት ከሄደ ወይ ድጋሚ 1.5 ትግራዊ ግደልልኝ እንደማለት ነው። እኔም ወስዱ የሚሰራ ትግራዊ ካለ ነው እንደምታችን ያለ ሰው የለም። የትግራይ ህዝብ እንደዛ አይደለም። ኢሉቱ እዚህ ቲክቶክ ላይ ያሉ ሰዎች ናቸው። በእናትህ እያወራህ ራስ ሲደርስ ታወራለህ። አንተ እኮ አወራህ እኮ እህቴ። አሁን እኔ እንደ አንድ ትግራዋይ ከአብይ አህመድ ጋር እንሰራለን መንግስታችን እያልኩ ነው። አንቺ ደግሞ ጨፍጭፈዋል ገለዋል ምናምን እያልሽ ነው አይደለ? ንገሪኝ ማንን ነው ጨፍጭፈዋል ገለዋል የምለው? አብይ ነው። አብይ ጨፍጫፊ ነው 100%። ቀጥይ አሁን በዛ ዙሪያ ስለዚህ እኔ እኮ ቀድም ነገርኩህ እኮ ሸገር ጁንታ አሁን እያለው ነው አይደል? የትግራይ ልጆች ይሄን እንደማይሉ 100% አስረግጬ እነግርሃለሁ። አንዳንድ ካድሮች ሊሉ ይችላሉ ከአብይ ጋር ሆነን የተለያዩ ነገሮች አብረን እንሰራለን ዋቴቨር ሊሉ ይችላሉ። ያ ማለት ግን የትግራይ ህዝብ ይቀበለዋል ማለት አይደለም። ጅቦ ማሰብ ያለብህ ህብረተሰቡን ነው። ህብረተሰቡ ምን ላይ ነው ያለው? የትግራይ ህዝብ ዛሬ ምን እያደረገ ነው የሚለውን ቆም ብለን እንደ ሰውኛ ማሰብ አለብን እንጂ ትላንትናም ተጨፍጭፏል ዛሬም ደግሞ ከአብይ አህመድ ጋር ሆኖ ይጨፍጨፍ የሚል ሐሳብ የለኝም። ሰው ነኝ ገብቷል። ህብረተሰቡ ምንድነው በዚህ ሰዓት የሚያስፈልገው? የትግራይ ህዝብ እኮ መብራት ያስፈልገዋል። የትግራይ ህዝብ ውሃ ያስፈልገዋል። የተለያዩ ነገሮች ያስፈልገዋል። እስቲል ጦርነቱ እንኳን ካቋረጠ 4 ዓመት ምናምን ሊሆን ነው አይደል? ህዝቡ ምን ደረጃ ላይ ነው ያለው? እንደፈለገ እንኳን መንቀሳቀስ የማይችልበት ሁኔታ ላይ ነው። ጦርነቱን ቢያቆምለትም ድጋሚ ችግር ላይ ነው ህዝቡ ያለው።
ስለዚህ አንድ የትግራይ ልጅ ሆኖ ወይም ደግሞ የትግራይን ህዝብ ወክላለሁ የሚሉ ልጆች በተለይ ለህዝባቸው መጨነቅ ነው ያለባቸው እንጂ ሌላ ጦርነት ውስጥ ይግቡ የሚል ሀሳብ የለኝም። ከፈለጉት ግን ጦርነት ውስጥ እንዳንገባ እኮ ካብይ ጋር አመሰግናለሁ። እሺ ዶት እየቀጥይ የሚገርም ትንታኔ ዶት ወይ ጅቦዬ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? አለን ሀሳብ አንድ ነገር ልጠይቅ ከተፈቀደ ማለት ነው። እዚህ ላይ ለማነው ሸገር ጁንታው የኔ እድል ይሰጠውና እሱ በእኔ ፋንታ እንዲያወራ እኔ ሚዩት አደርጋለሁ። የኔን እድል ለሱ ልስጠውና እሱ ያወራ። ግን ከዛ በፊት ቅዱስ ጅቦ ያካሄድ ችግር ስላለ ከዛ በፊት ጃፒ ቆይ ያካሄድ ነው የውክልና ፖለቲካ አይቻልም ብሎ ነበር። እናትዬ ቀጥል ተው በጣም ጃፒ ቀጥል አይቻልም ጅቦ አይቻልም። እሺ እኔ እንደ ሀሳብ ግን እኔ ምን መሰለ ከሰኞ እስከ ዓርብ በጣም ተግተ ለህዝብ ፖለቲካ እየሰራ ነው ያለውን ዓርብ እንደ ረፍት አይተኸው ትንሽ እየተጫወትን እየተዝናናን ህዝቡን ቢጫወት ሌላ አጀንዳ አሁን መልሰኛ ተጋሩ አሁን ከአብይ ጋር ለመስራት እያሰብን ነው። እንዴ እኔ ምን አገባኝ? አንተን ህይወትን ያልኖርልህም ጅቦ አንተ ነው የምታውቀው ስለአንተ። ማሪ ቀጥል ማሪ حاول يقتل ማሪ ታይባል ነዳለሁ ግደፎ እሺ ኮማንደር ቀጥል ኮማንደር እጂ እኔ ብለው አራት ኪሎ የሚባል ቤተ መንግስት በቀላሉ አልተሰራም። 6 ቢሊዮን ብር ተወጥቶበት የተሰራበት ቤተ መንግስት ነው። ይሄ ደግሞ በቀላሉ በ5 ዓመት በ10 ዓመት አብይ አህመድ እኔ ግን አንድ የሆነ የገባኝ ነገር አለና በጣም ግራ ያጋባኛል። በጣም ስለገባኝ ነው መሰለኝ ግራ የሚያጋባኝ። አሁን ለምሳሌ ተጋሩ ማለት ከመንግስት ጋር እንሰራለን ሲሉ ፍጹም ተጋሩ ያልሆኑ አማራ ወይ ኤርትራዊ እንዲህ ተጨፍጭፋችሁ ተገላችሁ ምናምን ያምናሉ፣ ወንጀሉን ያምናሉ፣ ትግራይ ላይ የተፈጸመውን ምናምን። ለምሳሌ አሁን ከሻቢያ ጋር ነው መስራት የምፈልገው ስል ኦሮሞ ተወላጆች ይገቡ ነው ያንዳንድ ሌሎች የመንግስት ካድሬዎች እንዴት ኤርትራ ደፍሯችሁ ተገላችሁ ከኛ በላይ ነው የሚያወሩት። አሁን ጁንታ ካወራው በላይ እነሱ ያብራሩልናልና አንዳንዴ ጁንታ የሚያወራው ይገባኛል፣ ትክክል ነው። እና እነሱ ደግሞ ይበልጥ ነው የሚያብራሩት። በቃ እዛው ቦታ ላይ ሆኖ ያዩትን ነገር አይደል አሁን ቫራኒካ የምትባለው ፋኖታችን እንዴት 1.5 ሚሊዮን ህዝብ ሞቶባችሁ አሁን በሌላ ኬዝ ብታወራት እኮ ትግራይ አልሞተም ገዳይ ነው ምናምን ትል ነበር። ያው እኔ ከዚያ ላይ ጀምሮ ከብልጽግና ጋር ነው እንዴ የማይነግሩ ወንጀል የለም እኮ። እኔ ብልጽግና ነኝ ስትላቸው ኪዳን ሐዋይ አትለንም። ጃፒ ብቻ ነው ስለ ትግራይ ክፉ ነገር ማውራት የማይፈልግ። በቃ ቀናም አንዳንድ ቦታ ገብተህ ዝም ብለህ ጁንታ ሐዋይ ታዘባቸው። ስሜት አትል፣ ከስሜት ወጣ ብለህ እኔ ከብልጽግና ጋር ነው የምሰራው በላቸው ውስጥ እያየሁ ነበርኩ። በቀደም ያንን ኬፕ ያደረገውን አይተህ እዛው ነሽ ስትጮይበት አንተ የምታወራው እኮ ልክ እኮ ነው፣ ሁላችንም ላይ ደረሰና ግን ዝም ብለህ እያቸው እስኪ ዝም ብለህ ታስብ ውስጥ አሁን የተፈጠረው ነገር ትግራዋይ እንዴት እየሳሉ አሁን መሀሪን ውስጥ ቅድም ያወራውን ማቲ ሰምተዋል። ሻቢያውን ማቲ ብልጽግና ገድሌዎቹ አርዷችሁ እብላብን ይልሃል። ከዛ አንዱን ደግሞ የብልጽግና ባል ስታገባ እኔ ከኤርትራ ጋር ልሰራ ነው ስትለው በቃ ኤርትራ ጄኖሳይድ ያደረገችው እኮ እሷ ናት። ከ75% በላይ ምናምን እንዴት ነው ቶሽላኽ ሕጂ ትግራዋይ መሪፅ እዩ ዝሰርሕ ብልጽግና ይሕሸካ አብይ አሕመድ ይሕሸካ እዩ ኢሳያስ አይ ኮማንደር በጣም እኮ ነው የሚመቸኝ። እኔ ማላቀውን ታሪክ ሁሉ ነው የምሰማው። ትግራይ ላይ የተፈጸመውን ወንጀል ሲነግሩ እኮ ከአብይ አህመድ ጋር ቆመ አራራራ አርዷቸው
አሁን ማይካድራ ላይ የተጨፈጨፉትን ስጠይቅ ማለት ነው በተለይ በአሁኑ የብልጽግና ሙድ ስትጫወት ሌላ ትቀየራለች ሳይዟ እኔ ታዝቤያለሁ እናቴ ቀይረ ትላለች መንግስት ማይካድራ ላይ ትግሬና አማራ ሊያጣላ ገሎ ምናምን ይሏል አይ ትግራይ ዘለና ይልዕልና እውይ ከም አንተ አንዴ ጃቢ ቀጥል የብልጽግና ባሉ ነው የራስክ ስራ የማንንም ከማህበረሰብ ጋር እንሰራለን ብትል ፋኖ የትግራይ እናት የገደለ የበላ በዚህ መንግስት ጅቡ እሱ ብቻ እኮ አይደለም እኮ እንዳለ ሁሉ ሰው ያለ ልጁን ሰጥቶ ከብት ያለው ከብቱን ሰጥቶ ብዙ ያደረገ እንዳለ መጥቶ ወንጀሉን ደግሞ ያውቁታል እንጂ የሰሩትን ወንጀል እንዴት ከመንግስት ጋር ትሰራላችሁ? ታዳሩጉም ሻዕቢያ ትሰራላችሁ። ጅቡ እኔ አንድ ነገር ደስ ብሎኛል። አሁን ጦርነቱን ለማወቅ ለማስቀረት ከሆነ ከመንግስት ጋር የምትሰሩት ደስ ይለኛል። አየህ እኔ የምታገለው አንድ ሰው እንዳይሞት ነው። ከምሬ ነው። ከዛሬ በኋላ አንድ ሰው መሞት የለበትም። አብይ አህመድ ደጋፊዎች ከታች ድምጽ ያስጠላል የምትሉ የአብይ አህመድ ደጋፊዎች የኔ ድምጽ አይመታችሁም። ምናልባት የኮማንዶ ድምጽ ሊሰማችሁ ይችላል፣ ሊመቻችሁ ይችላል። የማቲ ድምጽ ይመቻችኋል። ጃፒ አይዞህ አይሰማ እነሱ እኮ ጧጧ ጾቦት ነው አይደል? አንተ ጥቢና እየበላ ድምጽ ከበር የተቃደደ ከበሮ መሰለህ። ዋው ይዛራ ከበሮ ነው በቃ ምሳሌ እነሱ ጦቦት ነው የሚበሉት ገባ የብልጽግና ካድሩ ጦቦት ጃፒ አትረብሽ እንወያይበት እሺ ቡላላችሁ ግን ማቲ አሁን ከአብይ አህመድ ጎን ሆኖ ነው የመጣው ወይስ ምንድነው? አይደለም እንዴ እኔ ድጋሚ ብፈጠርም ከጎኑ አልቆም ምን አስበህ ነው ወንድሜ? ኤርትራይ እኮ ገደላለሁ ከኢሳያስና ከአብይ አህመድ ድጋሚ ብፈጠርም ከነሱ ጎን አልቆምም። እሺ አሁን ጃፒ ራት ረብሸን ተው በየተራ ከህዝቤ ጎን ነኝ ሁሌ። እሺ አሁን ህዝቤ ማለት ነው እንስማ። ህዝቤ ኤርትራ ነው፣ ህዝቤ ትግራይ ነው፣ ህዝቤ ከዛ ካለፈ ኢትዮጵያ ነው። አሁን ወደ ፕሮግራሙ እንሂድ። ማቲ ሐዊ ግደፍ አማርኛ ተሰማላችሁ። እንግዲህ መንግስታችን አብይ አህመድን አሁንም በድጋሚ የምናስወግደው በጦርነት ሳይሆን በምርጫ ነው፣ በሰላማዊ መንገድ ነው። እኛ ኢትዮጵያዊ ነን። ምንም ብሔረሰቦች ትግራዋይ፣ አማራ፣ ኦሮሞ የሚባለው ነገር ቢኖርም ግን ኢትዮጵያዊ ሆነን ነው የምንኖረውና የኢትዮጵያ መንግስት ደግሞ በጦርነት ሳይሆን በሰላም ነው እንትን ማድረግ የምንፈልገው ማለት መጣልም ተጠያቂነቱን እንትን እንምለው። እስካሁን ግን ያው እንደ ሀገር እስካሰብን ድረስ ሰላምን ነው የምንሰብከው። አቶ ብላላ ጊዜዎትን አጠር አድርገው 2 ደቂቃ ይቀጥሉ ማለት ነው። አመሰግናለሁ ቅዱስ ጅቦ የትልቅ መድረክ ስላዘጋጀ ከደጉና የዋው ለበሩሩ አዛኙ ከሆነው ዶክተር አብይ ጋር እንሰራለን ሲባል ብዙ ሰዎች ሲንጫጩ ሰምቻለሁ። ከብትም ሰውም መሳሪያም እያገዙ የወጉ እንዳለ መተው እንዴት ትሰራላችሁ ከዶክተር አብይ ጋር ከሩሩ መሪያችሁ ጋር ሲሉ ነበርና አሁንም ቢሆን ከሱ ጋር እንሰራለን። ሻዕቢያን ደግሞ ዋጋውን እንሰጣለን። ተመልሰን መተን ነገሮች ይረጋጉ ደግሞ በምርጫ ብልጽግና መንግስትን ጥለን ታላቂቷን ኢትዮጵያ እንገነባለን። ይሄን የማድረግ ጉዟችንን ማንም ያስቆመን የለም ብዬ ነው የማስበው። ትክክለኛ ገንቢ ሀሳብ ነው። እሺ አቶ ጃፒ እባክዎትን ሀሳቦትን አጠር አድርገው እውቀት የተጨመረበት እኔ እንዳትቀልድ እናቴ ጃፒ ቀጥል። እንዴ እኔ ለምንድነው እዚህ ጋር መጥቼ እውቀት ያለው ሰው ጋር ነው እውቀት ባለው ውይይት የምወያየው? ከማሪያ ጋር ቁጭ ብዬ እውቀት በተሞላበት አልነጋገርም። ጅቦ ይቅርታ አድርግልኝና ቀጥልሽ ሀሳብህን ስጥ። በዚህ እኔ እንደ ሀሳብ ግን ለሁላችንም የሚጠቅመው ወጣቶች ነን፣ ተግባብተንም እንድንኖር መንፈሳችንም ረጋ እንዲል ንስሐ መግባት ያለበት ንስሐ ይግባ፣ መስጊድ መሄድ ያለበት መስጊድ ይሄድ። ገብቷል? መንግስተ ሰማያት ቀርባለች። ስለዚህ እኛ ሀሳብ መስጠት አይፈልግም። እንዴት ግማሽ ተጋሩ ስለሆነ እኮ ነው። ማቲ ቀጥል ወንድሜ፣ ማቲ ሐዊ ቀጥል። ሀሳብ ካል ሀሳብ ናይ
እሺ ጁንታው እንደሚቀጥል ጁንታ ከዛ ይዛል በቃ አውርቻለሁ ይበቃል ግን የሚረዳው ሰው ካለ ይረዳው የኔ አማርኛ እሱ እሺ ኢዛና አመሰግናለሁ ለሚቀጥለው 19 ደቂቃ እንዳወራ ስላፈቀድክልኝ ይኸውላችሁ አሁን ያለነው ወጣት አሁን በኢትዮጵያ ውስጥ 75% ወጣት ነው የሚበዛው ይህንን ወጣት ደግሞ በአሁኑ ሰዓት የተማረ ብዙ ነገር ማገናዘብ የሚችል ርህራሄ ያለው ብዙ ነገር አለውና አብይ የሚባለው ትምህርት ያልጨረሰ የት እንደተማረም አይታወቅ በሻሻ ላይ እስከ 7ኛ እንደሄደ የሚታወቅ ሰው መሪን በዚህ ደረጃ መንቋሸሽ ትንሽ አንዴ የሚመጥነው ነገር ነው እየተናገርኩ ያለሁት በአጋጣሚ ሆኖ ግን እዚች ወንበር ላይ የተቀመጠ ለኛ ለወጣቶች ለአዲሱ ትውልድ አሁንም ብዙ የሚወለዱ አዲስ ትውልድ እየመጣ ነው ጄነሬሽኑ በጣም ከፍ ያለ ነው ፖፑሌሽኑ በጣም ከፍ ያለ ነው የኢትዮጵያ ህዝብ በጣም እያደገ ነው ስለዚህ የሰውዬ በትምህርትም ለኢትዮጵያ መጥናትም ህዝቡም አይችለውም ኢኮኖሚውም አይችለውም ስላልቻለውም ነው አሁን ልክ እንደገባ 7 አመት ሙሉ ጦርነት ውስጥ ያለ ነውና የሁላችንም እጅ ያስፈልጋል ይሄንን ሰውዬ ለማስወገድ የሚመጥናት ሀገሪቷን የሚመጥናት ሰው ማስቀመጥ ያስፈልገናል የተማረ የሚገነዘብ ብዙ ነገር ከብዙ ሀገሮች አሁን አያችሁ ግብጽ እንኳን አፋችን ስር መጣች ድሮዛ በቃ እየፈራች የምትኖረው ይኸው አፋችን ድረስ መጣ አሁን ሀገሪቷን ልታፈራርሰው ነው በየቦታው ታጣቂ ፈጥሮብናል መንቀሳቀስ የለም ሴኩሪቲ የለም ስለዚህ ይሄ ሰውዬ ስለማይመጥናት ነው ይሄ ሁሉ እየተፈጠረ ያለው አይደል ሰውዬው ስላልቻለ ነው ስለዚህ ባልቻለ ሰው እየተገዛን ከምንኖር ቶሎ ብናስወግደው ነው የሚሻለው ከጎረቤቶቻችን ጋር እንዳለ ተጠማምደናል እያያችሁ ነው ህዝብ ለህዝብ እንዳለ ተጠማምደዋል በዘር በመናም በሁሉም ነገር እየተባላ ነው ስለዚህ ይሄን ሰውዬ ምርጫ ራሱ አያደርስም ምርጫ ለማድረግ ሆነ ጦርነት እየፈጠረ ያለው ከኤርትራ ጋር ስለዚህ ለምርጫ ከአካባቢ አህመድ ጋር አይሰራም አሁን እኮ በ10 ቢሊዮን ዶላር እኮ አንጦጦ ላይ ቤተ መንግስት እየገነባ ነው እኖርበታለሁ ብሎ እኮ ነው እየሰራ ያለው ለሀገሪቷ መሰላችሁ ማንም አያሸንፈኝም በሴራም ሆነ በጦርነት አጨናግፈዋለሁ ምርጫ ምናምን የሚባል ነገር የለም ማንም ወደ ስልጣን አይመጣም ለሚቀጥለው 100 ዓመታት ሲሏችሁ ሰምታችሁ አታውቅም የአብይ ካድሬዎች 100 ዓመት እንገዛቸዋለን ማም ሲሉ ተናስቀምጠው ስለዚህ ይሄንን አይታችሁ አዲስ ወጣቶች ናችሁ በእንደዚያ ደደመሪ መመራት የለባችሁም ሁላችሁም የየእጃችሁን አዋጡና እናስወግደው አመሰግናለሁ ቅድስ ጁ መጨረሻ ላይ ያወጣህ ድምጽ ግን እያለቀስክ ነው የሚመስለው ወንድሜ እሺ ኮማንድ በየአመቱ የኤርትራን ህዝብ መውለድ እንደምንችል በየአመቱ የኢትዮጵያ ህዝብ የኤርትራን ህዝብ መውለድ እንደምንችል አስመራ መናገር እሺ ኢዛና ቀጥል ኢዛና ማን ነው እየቀጠልኩ ነው ይቅርታ ስለዚህ ማድረግ ያለብን ይህንን መሪ በማስወገድ ራሳችን የሚመስል ሀገሪቷን ቆይ የቀጠልኩ አይደለም እንዴ አይደለም እንዴ ኮማንደር ቀጥል ኢዛና ስልኩታችን ነው መስሎኝ አላዛር እኔ የምናገረው ጠቅላይ ሚኒስትራችን ብልጽግናችን ለዘላለም ይኑርላችሁ እና እዚህ ጋር አንዳንዴ በእውቀት እንናገር እዚህ ጋር እርስ በርሳችን ተጋለን እርስ በርሳችን ተባልተን ብቸኛ መንግስታችን ኢትዮጵያ አንድ ለማድረግ የመጣ ብፁዕ መንግስታችን ነው ለዚህ መንግስት ንቁምለት ለዚህ መንግስት አብረን ንቁም ኢትዮጵያኖች ፕሊዝ በዘር መወጋት በዘር መበላላት ይቅርብን ዘረኝነት ጥንብ ነው በቃ ለማንም አይጥቅም ባንዲራውን ቀይራ ዘረኝነት ጥንብ ነው ካልክ በቃ እሱ ተግባ ሰውዬ ያውራበት እንዴ ምን ሆነ ነው እሱ ጃፒ ለምደብኝ ነው እሱ ለምደብኝ ለማን ነው ስለለመደብኝ ነው ይቅርታ ጃፒ ወንድሜ እና ይጀምር ብሔረሰቦች ራሳቸው የሆነ ልዩ ባንዲራ አላቸው የሆነ የምትናገረው ለራሱ ጸጋይ ለምንታይ ባንዲራ ቀይር ትለካተሎ ናይ ቀይር ለይትሉ ና ትግራይ ባንዲራ እንደኸና ዓድ ኻንደ ሀገር ኻንደ ታልካ ትፈርሑ ባንዲራ ቀይር ትለካተሎ ጅቦ የቀዘነ ቂጥ ነው የሚመስለው ከም ባንዲራ ቀይር ትለካተሎ زيد አይተረዳክ ይረዳህ زيد እጂ ንሱ
ጃፒ እናቶም መላኸት ኣለዎ ኣነ እናተይ ኣመላኸታለን ተብሉ ግዜ ሓፍተይ ሕጂ ባንዴራ ቀይር ኢትዮጵያዊ ትኾን ከይብለኒ ኣሎ ኖ ሎሚድኒ ኣነ እምበር እወ ኢትዮጵያዊ ኣነ ፍጹም ኢትዮጵያዊ ኣብይ ኣሕመድ መንግስትና ኣብዛ ኢትዮጵያ ንክንደግበረ ሕጂ እንታይ ክዛረብ ኣብይ ኣሕመድ መንግስትና ንፁር ኣብዛ ታሪክ ናይ ኢትዮጵያ ታሪክ ከም ኣብይ ኣሕመድ ቅዱስን ፍጹምን ዝኾነ መንግስቲ የብልናን خلا رسعي خاص حدا رسعي خا نعم ندخل لك بترجع ما مالنا مسلم سوري كرتا لك بترجع من نقرأ اوكي بمارنيا لابرا بزيج مدر بإثيوبيا مدر ሄዶ መቼ ነው እንደዚህ ጀመርሽው ደግሞ አንቺ زيد حسب بترسع ساعه ለማን ሱቅ እንደበል አውስና አይገባን ነው በትግርኛ ጅቦ ሴት አትሰድብ ሀሳብ ገባሽ የትግራይ አካባቢ ተወላጅ ልጆች ነው እነሱ ሀሳብ እያዳመጥን ነው ያ ጃፒ ገብቶኛል በሚገባ ተረድቼው ነው ትግረኛ ቢናገሩም ግን የተናገርከው ንግግር ሳይገባ ይቀርቶ አይደለም ዝም ያልኩ በአማርኛ እያፏገሩ ነው ገብቶሻል ነው እኔ ልንገርሽ የተናገረው አብይ አህመድ የተቀደሰና የተቀደሰ መንግስት ነው አለኝ እኔ መንግስት አይደለም አብይ አህመድ በትግረኛ ነገር ይናሱ በትግረኛ በይ አንዴ በትግረኛ በለ ተሳስቼ በአማርኛ ያውም ተጋሩ ከዛሬ ጀምራችሁ የአብይ አህመድ ደጋፊ ሁኑና እሱን ተቀበሉ ግድ የላችሁ አይ ዜድ በጣም ነው የምወዳት ኮማንደር ገዳይ የሆነ ሰው እኮ ነው እናቴ ቶሎ ነው የሚባል በቀደም የሆነ ቤት ገብቶ አብይ አህመድ የኛ ጀግና ነው እኔ ትግሬ ነኝ እያለ አብይ አይደል ገዳይ አብይ አይደል በቃ የወንጀል ማዕት የትግራይን ሴቶች የደፈረ አንድ ትግራዋይ እንደዛ ያብራራ እነሱ እንዳብራሩት ወንጀል አስበው በሌላ ወገን ወንጀል አብይ አህመድ ደጋፊ ነኝ ብለህ የተፈጸመብህን በደል አስበው እንደ አንድ ትግራዋይ ከም ሓደ ትግራዋይ በደል ካወፅያ ክትዛረብ ከምዚ ገይሮምና ገለት ሚልያሙሽ ግን ነሳቶም መፅኦም ከምዚ ገይሮምኩም ትብል ተለው ክንዳይ ናብይ ጠላት ኮይንካ ክትመፅእ ተለካ ካልእ ውሽጢኦም ዘእትዩካ ኣብ ካልእ ውሽጢ ክትመፅእ ብሓባር ክንሰርሕ ገለና ቲፔሌፍ ኣጥፋዩ ይብልካ ቲፔሌፍ ሒዝካ ምሳኻ ብሓባር ኣይንሰርሕን ኢና ገለ ይብልካ ገለ ይመፅእ ኣብ ኤርትራ እውን ከማ ኣላ ግን ሱቕ ኢልካ በቃ ኩሎም ፀላእቲ እንዲዮም ናብ ሓደ ፀላእ ፅጊ ምስ በልካ ኩሉ እዩ በቃ ከምዚ ገይሮምካ ከምዚ ምሻዕብያ ክሰርሕ ኢኻ ክትብል ተለካ ይመፁካ ኣሎ ናይ መንግስቲ ካድሪ ኢሳያስ አፈወርቂ የ75% በላይ ሴት ትግራይ ደፈረ ያረደ የገደለ ክብላ ዘይት ሰው ነገር የለም ዜዶ አሬ መስቴቶይ ኮማንደር ረጋጊ ጾኪሙሽ راي مودريتر ነው ከውፀልዩ ስርዓት ገሮል አምዚ ይገብዝ ኮማንደር ተጻዋታይ እንዴ እጂ ናይ ብልጽግና ደጋፊ ኮይነ መጽ የለው ዘይዱ ሐቅ خفيله ሞዲዮ መንግስታችን ኮፈለን መንግስታችን አብይ አህመድ እንሰገባሉ ዲ ጀግና መንግስት ነው ጀግናችን ነው ይላል ትናንትና እየሰደበው እንዳልነበረ መራሒና አብይ አህመድ መራሒና ናይ ኢትዮጵያ መንግስት መራሒ ተቀቢል አኔ ኮማንደር ተቀቢልና አገደብን ተቀቢልና ይና ጸገማል የለን መስፈ ናዓቱም ጸገም የለን አይቀበልን حج حدا شعبي اخذته الخي تي دي اف يلو يزمص شعبي هذا فرح تي دي اف غيرات شعبي تي دي اف كوين تي دي اف حاول يقتل
سمعني كوماندر زي لو ما انت حشيش يبل حشيش حشيش يبل حشيش حجي زيدو معري نتسخ حجي تقرايتي ناي تي دي اف تقرينيا بدم موادام زي زيدو حجي سمعني سيدو عرب كوينا ترديخاني حق تزاربيا إذا لخين زي ليبا زي أوروبا تقوميتو حساب بلتقنا خاون كم زغا مخايزي بلتقنا لنا بلتقنا قنصغا زيدو تقرينيا ناي ناديو ناي إرترا تقرينيا تقرينيا كود تفالي تقرينيا معني تقرينيا يفلالي و ناي شري ناي يكسوم نحن تقرينيا ناي عاد تقراتي ترديخاني تفالي كوي حري ودس مرا كم زمان كا مرجع بس إحنا لو كاتل سجامي ما أنت ودس مرا يا خبي ودس مرا صعدة جوا عايتشكبت أنا ولا فيديو خفت لك ما نمسوي فلت أنا بزنا عايت ردي خاني حرة حجي أنا تقراي أنت سجامالو نبي أحمد يدقف أنت سجامالو كم حد ما لسه أيكورن سمعني حدا سبكو بملحاسي قد حزو جراد لسه هاجي حساب بلتقنا تخون حساب كم زي تخون تردي خاني لخ أنا إحنا حانتينا تخدم لنا سباتنا زود زي قال عزيا أب عرب تقميته حق تزارب قرعه ود عرب شرمت أنت تقيت بالسخاء توي ما مشيتو رسع قعقع رسع ود بابا كده توي ما مشيتو بكا تعريفك زيدو زسحق ነገር አለ ዲ እኔ ሐሳቤን ቀይሬያለሁ እናቴ ሐሳቤን ቀይሬያለሁ ሁለተኛ እስቲ ናታን ወንድሜ ናታን ኖ ሐሳቤን ቀይሬያለሁ አሁን ሐሳቤን ቀይሬያለሁ እናቴ ብልጽግና እንዳላችሁ እንዴት ነው ቤት ለምንድን ነው የማታስገባኝ በእናትህ ቆይ አንዴ ብልጽግና እንዳላችሁት ገዳይ መንግስት ነው እኔ ከሻዕቢያ ጋር ብሰራ ይሻለኛል ናታን ምን ትላለህ ከሻዕቢያ ጋር ብሰራ እንደ ሀገር ነው እንደ ብሔር ማለት በቃ በትግርኛ የሚያገናኘን ከኤርትራ ጋር ነው አንድ ሀገርን ብንሆን የሚያዋጣን እሱ ነው አይመስልም ኤርትራ እንደ ኤርትራ ጥሩ ነው ከፈለጋችሁት ጋር ስሩ ግን ትንሽ የሚደብረው አንዳንድ ጊዜ ገብቷል አይደል አሁን እነ ማሪ ምናምን አስከብተ ጥሪያራቸውን እያሩብን ስለሆነ ይደብራል ያ ነው እንጂ ችግር የለውም ብሰሩኛ ምን አገባል እና አይፎክሩብን ማሪ ትግርኛ ነው የሚያወራው በቋንቋ ያስተሳስረናል ኢትዮጵያ የፈጸመችብን ችግር አለ ጠቅላይ ሚኒስትሩ በትግራይ ላይ ያደረጉ ጄኔራሎቹ በትግራይ ላይ ያለፈው ጦርነት ትዝ ይላል ብዙ መከራ ስቃይ አልፏልና አሁን ከኤርትራ ጋር ብንሰራኛ ይፈረድብናልን አሁን ኤርትራ ጋር አንድ ሀገር ብንሆን ደስ አይልምነ አረ ለኔ ደስ ነው የሚለኝ በነገራችን ላይ አትቸኩሉ ምን አንድ መሆናችን እኮ አይቀርም አንተ ትንሽ ጊዜ መታገዛገት ሆነ ወደኛ ይመጣሉ ችግር የለም ነው እኛ ወደ እነሱ እንዴት አይሻልም ሻዕቢያ ሆነን ኤርትራዊ ትግርኛ ቋንቋ አንድ ሀገር በነገራችን ላይ እኔ ጅው አንድ ነገር ልንገርህ አንተ እርዳታ የምትጠይቀው ካንተ ከተሻለ ሰው ነው ወይስ ካንተ ያነሰ ሰው ነው የምትጠይቀው ሻዕቢያ እኮ በዚህ ሰዓት እኮ በደንብ ይሻላል እኮ ታጋላ አይደል ያለውን አልሰማም እንዴ በትግራይ በኢትዮጵያ በትግራይ ጦርነት ሶስት ሀገር የሚያስታጥቅ መሳሪያ ከኢትዮጵያ ወስጃለሁ አለ እኮ አልሰማው ሻዕቢያ ተረገነው ሻዕቢያ አሁን ሻዕቢያ ጦሬን አስጠግቻለሁ ሲል ቪዲዮ የሚለቃቸውን አይቷል የኢትዮጵያ ሲኖትራኮች ናቸው እኮ ወደዛ የሚገቡት አላየም አይቪኮ ምናምን የኢትዮጵያ መኪናዎች ናቸው ከትግራይ ዘረፉትን አይቾ ከትግራይ የተዘረፈው የኢትዮጵያ ንብረት አይደለም ማለት ነው ናታን እንዳንተ አይደለም እኔ ያልኩ ያለሁት ይወለ ምን አለ መሰለ ማንንም ሰው ከሚፈልገው ጋር ይስራ ግን አንተ ይወለ እርዳታም ስትጠይቅ ወይ ደግሞ የሆነ እርዳታ የሚያግዝ ሰው ስትፈልግ ካንተ የተሻለ እኮ ነገርኩ እኮ ራሱ ሻዕቢያ ምን እንዳለ ሰምታል እኔ በትግራይ ጦርነት አንተ ያልካለው ትግራይ ሻዕቢያ ይሻላል ከትግራይ እያልክ ነው አሁን እያለህ ከትግራይ አላልኩም ከመንግስት ካንተ መንግስት ከሱ ጋር ብንሰራ የተሻለ ይመስለኛል መብታችሁ ነው ምርጫችሁ የእናንተ እኮ ነው አዎ የደረሰብንን ጭፍጨፋ ታውቃለህ በመንግስት በኩል ብዙ ነገር አለ ይህ ነው የማይባል ሰቆቃ
አሁንም ጭምር ዳር ድንበራችን ስለዚህ ተደፍሮ ጦርነት ቢቆም አይሻልም? ጦርነቱ ቢቆም ይሻላል። ግን እንደው ጦርነቱ ተነሳ ቢባልም እንደው ከሻዕቢያ ጋር ጎን ቆሞ መዋጋቱ መልካም ነው እላለሁ እንደኔ ዝም ብዬ ሳስብ። የአማራ ኃይሎችም ጋር አንድ ላይ ሆነ ብትሰራ ጥሩ ጉልበትም ጥሩ መከባበርም ይመጣል ብዬ ነው የማስበው። አሁን ግን ከመንግስት ጎን መቆም አደጋ ነው ለኛ። እንደገና ዳግም ወደ ጭፍጨፋ እንደመግባት ጨፍጫፊ ነው። እኔ ግን ጅቦ ዜና ትከታተላለህ? ግን ናውጣ ዜና ትከታተላለህ ይለኛል። ሀቢብ ቀጥል ወንድሜ ሀቢብ። ጅቦ እንዴት ነህ? ሰላም ነው ወይ? አለን አባት። እኔ በጣም እንትን እያልከኝ ነው። አሁን ሰሞኑን አሪፍ እያወያየህ ነበረ። በመሀል መሀል ደግሞ የሆነ ሄድ መጣ የምትላት ነገር ትንሽ እንትን ብላኛለች። የራሴን ሀሳብ ደግሞ እዚህ አጋጣሚ ማስቀመጥ ፈልጋለሁ። አሁን የምን መሰለ እንደ አንድ ትግራዋይ ከአማራ ኃይሎችና ከሻዕቢያ ኃይሎች ጋር ተደራድሮም ተነጋግሮም አብረን ብንሰራ መንግስትን ማለት እልባት ሊያደርግ ይችላል ወይ ደግሞ መንግስትን ለመጣል ኃይል ጥቅም ይኖረዋል ብዬ አስባለሁ። እንዳንተ አሁን የአማራ ኃይል ስትል አማራ ምን ኃይል አለው? ያየኸው እነ እስክንድር ጫካ ገብተው በዛው ጠፉ። እነ ዘመነም ያው ትግራይ ነው ከተማው ያሉት፣ በዚህ ሰዓት እየታከሙ ያሉት። ማን አለና ነው አሁን የአማራ ኃይል ተውሽ፣ እሱ የእንትን ሽፍታ ነው እና የአማራ ኃይል ባይኖር ነው ብርሃኑ ጁላ በየሁለት ሳምንቱ መግለጫ የሚሰጠው። ተው ግን አንዳንዴ እንዲህ ንቆ ማውራት እኮ ቀላል እኮ ነው። አሁን ናቅ አድርገን ማውራት ቀላል ነገር ነው፣ ግን ይሄ ሀገርን ይጎዳል። አሁን የአማራ ኃይል እንደዚህ ስትነቀው እኔ በጣም ነው የምንቀው የአማራ ኃይልን ማለት ነው። በጣም እንደውም አንድ ነገር ልንገርህ፣ እናንተ ከማንም ጋር ሳትሆኑ እንኳን የፈለጋችሁትን ማድረግን ማስፈራትን ትችላላችሁ። አንድ ሀቅ ስነግርህ ማለት ነው። አይ ጀግንነት ትግራይ እኔ ትግራዮችን በጣም አደንቃቸዋለሁ፣ እወዳቸዋለሁ። ስለ አትሳቅ፣ ሀሳቤን አትስረቀኝ። ከእናንተ መማር ያለብንን እኛ ብዙ መማር ያለብንን እንማራለን። እኔ ቲፒኤልኤፍን አልደግፍም፣ ግን ከቲፒኤልኤፍ ጥሩ ፓርቱን መውሰድ የምፈልገው አለ። ያን መውሰድ ያለብንን መውሰድ አለብን ብዬ ነው ማምነው። ማንም የትኛውም ክልል ከቲፒኤልኤፍ መማር ያለበትን መማር አለበት። ከዛ በዘለለ ቲፒኤልኤፍ ለትግራይ ህዝብ ምን አደረገ ወደሚለው ስንሄድ ደግሞ የትግራይ ህዝብ እንዲረገጥ ያደረገው እንዲወጋ ያደረገው ቲፒኤልኤፍ ነው። አሁን ላይ ደግሞ የትግራይ ህዝብ ግን ቲፒኤልኤፍ እየሰማኝ ነው? ይሰማል? እየሰማ ግን ምን እናልክ መሰለህ፣ እዚህ ጋር አሁን የተቃረነ ነገር አመጣ። የትግራይ ህዝብ የተጨፈጨፈው አልክ። የትግራይ ህዝብ የተጨፈጨፈው በቲፒኤልኤፍ ነው። ቲፒኤልኤፍ አንድ ፓርቲ ነው። በመነጋገር በመደራደር ጦርነት ህዝብን እንደሚፈጅ አውቀው በተለይ የፌዴራሉ መንግስት ነው ይህንን ጦርነት ማቆም የሚችለው። ምንም ወደ ጦርነት ምንም አይነት ፍላጎት የሚኖረው ቲፒኤልኤፍ የማቆም አቅሙ ያለው እሱ ጋር ታውቃለህ፣ መንግስት ነው እንጂ ቲፒኤልኤፍ ይህንን አሁን መንግስት ስህተት ሰርቷል፣ በትግራይ ህዝብ ላይ ትልቅ ስህተት ሰርቷልና ከስህተቱ እንደው ከሻዕቢያና ከአማራ ኃይሎች ጋር ብንሰራ ካለን ጥንካሬ አንጻር አንተም መስክረሃል። አሁን እንዳትክድ ያለን ጥንካሬ ያለ ብቻችንን ተዋግተናል እና ትናንሽ ኃይል እንኳን ብናመጣ ከፋኖም ከኤርትራን ብናመጣ እንደው መንግስትን የምናንበረከከው መስሎ አይታይህምን? ይቅርታ አንድ ጥያቄ ልጠይቅህ። አንተ ነው ልጠይቅህ። እሺ ጠይቀኝ። አሁን ቲፒኤልኤፍ በቀድሞ ቁመናው ላይ አለ ከትግራይ ህዝብ ጋር። የትግራይ ህዝብ ትላንትና ቲፒኤልኤፍን እያጠፋም ደግፎ ይዞት ነበረ። ከቲፒኤልኤፍ ጋር አብሮ ነበረ የትግራይ ህዝብ። ገብተዋል። ከህዝብ አሁን ላይ ታምናላችሁ? ግን አይ እኔ ይሄን ለእናንተ ነው የምተወው። ለጥለለዋል የሚለውን እንትን ማለት ነው ለእናንተ ነው የምተወው፣ ለትግራይ ህዝቦች ማለት ነው። ገብተዋል። እኔ እዛ ላይ ተነጥሏል አልተነጠለም የሚለውን ነገር እንትን አይደለም። የትግራይ ህዝብ ስማርት ህዝብ ነው፣ እንወደዋለን። መማር ያለብንን ብዙ ተምረናል።
የኢትዮጵያ ፖለቲካ የትግራዋይ መዳፍ እጅ ላይ ገብታለች። እግዚአብሔር ሳይታወቅ ነው። እኔ አንዳንዴ ዝም ብዬ ብቻዬን አስባለሁ። አሁን የአማራን ኃይል ይንቃል፣ በጣም ይንቃል። ግን ትግራይ ጀግኖች ናቸው። እናንተ ብቻችሁን ተዋግታችኋል ምናምን። አሁን የአማራን ኃይል ብንጨምር አስበዋል። ትንሹን ይሄ የለም አይረባ የተባለውን ማለት ከሻቢያ ጎን ደግሞ እነዚህ ሽማግሌዎች ትንሽ ብንጨምር ምናምን በጦርነቱ ሳምንት በቃ ኩሉ ደህና የኦሜ ተሚዶም ፀሚዶም እዚች መሬት ላይ አንድ ሻቢያ አለ። በእናታችሁ እሱን ባገኘው አሪፍ ነበር። ጠፍቷል ሰሞኑን። ሻቢያ ራሱ ከትግራይ ጎን እኮ ናቸው። ደስ ሲሉ በቃ ሲያው መሀሪ አሁን በቀደም ተናደደ። እኔ መሀሪ ለትግራይ ህዝብ እንደዛ ይሆናል ብዬ አላሰብኩም። ሙኒካ ራሱ ተቀየረ። ዋይ ተጋሩ አብይ አሕመድ ጨፍጭፍ ወንድሬ መሲው ሻቢያ መሲው ሕጅር ሻቢያ ራሱ ትግራይ ሀገር ሰርተዋል። አይ የኤርትራን ካርታ የትግራይን ጠቅልሎ ሰርተው ያ ሁሉ የትግራይ ህዝብ ይጥፋ እና ወል ኔቨር ሓወይ ኔቨር ኔቨር እኔ እኮ በጣም ኖሞር አሜሪካ የሚለውን ኖሞር የሚለውን አይታችኋል? ኖሞር አሜሪካ ተጋሩ በዛ ሰዓት ጭንቅ ላይ ያሉ ኤርትራውያን ኢትዮጵያውያን ምናምን ያሁሉ ተረሲዑ። አሁንማ በቃ ከአማራ ጋር ሰራለሁ ስትላቸው ኦሮሞዎች ብድግ ብለው እንዲ ገዳያቸው ኔስተስ نانا تجاري عبد اللي اثنين انت ولا ابي احمد من قستنا ولا شعبيه من قستنا كله من قست هذا شعبيه عجي نمرنا ولا نيرونا بحكي نمر شعبيه جيم اوفر جو اي نمر بيا لكم لمن نمر ولا جيم اوفر وني الكاها حصاوي جيم اوفر ما كنا انت بفيت انا تبي يالوكم لمن مشلك ሀገር የወጣው ከአሜሪካ ያጅ ኩሉ እንትግራዋይ ደለ ኮይኑ ኦሮሞ አምሓራ ኤርትራ ሻዕቢያውን ኪሪያ ያዛ ፖለቲካ እንክልል ብላ መጽያ ትግራይ አሪፍ እንክልል ሰሪያ ተخعሶ በትግራይ አኩል ጊዜ ጅሙ ንሕማቅ ንጭብጥ ኩሉ ጊዜ በትግራይ ተخعሶ جد تحمق كتمصي يبلا سمع حنت ጊዜ سمع ማዚና ፎሬቨር በጣም የሚመችኝ ዛሬ የተከበሩ አባታችን እንዴት ኖት? ከመይዳ አንዶ እዛ ካርታ ካቢያ ምጽኻያ ጌም ኦቨር وبقدر بحر مسلك لفاچ الى قمصيان سريع قمصيايا دايره قبر بحر نبلك دكاسيمهم ولك اسمعني بسبيت خان بهاجر كان كو صودا يلا سمعني نسبيتي شي عند حدا يدلات هالي سخمير انا قصينا خدكس كبير كبير انا قد دكاس كلكم وي في جيم اوفر حسبوا بوليتيكايكم غزي حلافاي غزي حلافاي تجارزن قناجاجت زموكيلو نعم حجي نتقرا حالي زي حاجه هاي سأل حجي دبرت يا جيتاجر انا كالي يا بوليتيكا زي تردنا سوا حجي تقهير وي مسكناي كلهم تقهيروا قداي انت تدقف على كولا مسيوم عجي كلهم قتلتي ومجاو لكن مريضنا ريكسس
ዛሬ ግን ነፈርኩኝ እናቴን ይመቻችሁ። ለማንኛውም የነበቆጂ አንዲ ዜዶን አስገብቼ ልወድእ ዘረባይ ዜዶ ማዕረኝ عند ሽኮሪና ፈክሳስ ዜዶ ማዕረኝ የለችም። ለማንኛውም ምዕመናን ሰላም ሁኑ። ማታ በተመሳሳይ ሰዓት እስክንገናኝ ድረስ እዚ ናይ መደብ ትግርኛ ዘረባና ኣብዛ ወዲናና ክፍለ ግዜ ናምሓርኛ ኣብ ለይቲ ፕሮግራም ክንራኸብ ኢና ንሕና ወየንቲ ኢና